ተናካሾች ናቸው ሁሉ ጊዜ ወደኛ ማየት ይፈልጋሉ ይሄንን ጩኸትን ሄዳ አርሲ ሽርካ ላይ ሰበከዋል ወደዛ ቤት አይታ ማታቀም አይተም አትፈልግም አሁን ኢትዮጵያ ችግር የሚመነጨው ከነጮች አስተሳሰብ ነው እሾክ ነው ኢትዮጵያ ውስጥ የተተከለው በሰይፍ አይደለም እምነታችንን እኛ ምን እናስከብረው ትንሽ ወርደን ማስተማር አለ ለማመንማ ሰይጣን እኮ ያምናል ፓስተር ዮናታን አክሊሉ ይደንቀኛል በጣም ለታችን ዘማሪት ሶፊያ ሽባባው አድርሱልን ነው ምንለው ክርስትና መረጋጋት ነው ቀስ ተብሎ ነው ምንድነው ጩኸቱ የት ለመደረስ ዓለም ከጥፋቷ መመለስ አለባት ኢትዮጵያኖች ዕውቀት ብቻ አይደለም ያለን ቅድስናም አለ የአባቶቹን የማያውቅ ትውልድ እኮ ነው የመጣበት እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ ሰላም ሰላም በመላው ዓለማችንና በአገራችን በኢትዮጵያ የምትገኙ ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደየሰዓት አቆጣጠራችሁ እንደምን አደራችሁ እንደምን ዋላችሁ እንደምንስ አረፈዳችሁ አሜን ቸሩ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን ዛሬ እግዚአብሔር እንደረዳንና እግዚአብሔር እንደፈቀደልን መጠን አንድ ትልቅ እንግዳ ይዤላችሁ ቀርቤያለሁ ታዲያ ይሄ እንግዳ ወደዚህ ሲመጣ የሆነ ነገር ለሁላችንም ሰርፕራይዝ ያደረገን ነገር አለ በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በጣም በብዙ አስተምሮት በብዙ አገልግሎት የምናቀው ወንድማችን ነው ምናልባት ይህ ወንድማችንን እሱ ራሱን እንዲያስተዋውቀን ጋብዘዋለሁ ነገር ግን ጥቂት ስለ መምህራችን አንዳንድ ነገር ማወቅ ያለባችሁን ነገር መናገር ፈልጋለሁ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪያን ከትልልቆቹም ከወጣቶቹም ከዚህ ከመምህራችን ብዙ ግጥሞችን ወስደዋል ከነዛ መካከል ሁላችሁም የምታውቁት በዓለም ደረጃ የተደመጠ በተለይም ከ28 ሚሊዮን በላይ ዝማሬው የተሰማ የምንወደው የምናከብረው የወንድማችን የዘማሪ ዲያቆን አቤል መክብብ ስራየው ከኃጢአተኛው ድንኳን ቅዱሱ ቆመሃል የሚል ነው ሌላው እንደምን በረታች ዳነች ሰውነቴ የሚለው ዝማሬ እንዲሁም ዝቅ ብዬ ላመስግን ምን ብትወደኝ ነው ኪዳነ ምሕረት የእረፍቴ እናት የሚለው እኔ ደካማው ክንድ እያገዘኝ የሚለው ሁሉም ያልፋል የሚለው እንዲሁም ደግሞ ተናገራለኝ መስክር እንደዚሁም ያየህብኝ ያላሳየህብኝ የሚለው የወንድማችን የዘማሪ ዲያቆን አቤል መክብብ ማለት ነው ይህ ብቻ አይደለም ለእህታችንም ለዘማሪት ምርትነሽ ጥላውን ዘንበል ያልክለት ማን ነው የሚለውን እሱን ዝማሬ እንዲሁም ደግሞ ስለ ሀገራችን ስለ ኢትዮጵያ የዘመረችውን በጣም ብዙ ግጥም የሰጠ መምህራችን ነው ማለት ነው ይህም ብቻ አይደለም ብዙ ዘማሪያን እንግዲህ በዘረዝረው ሰዓት አይበቃንም ዘማሪዎችን ግን ላስታውሳችሁ ለወንድማችን ለዘማሪ ዳግማዊ ደርቤ ለወንድማችን ለዘማሪ ቀሲስ አሸናፊ ገብረ ማርያም እንደዚሁም ለእህታችን ለዘማሪት አዜብ ከበደ እንደዚሁም ለአርቲስት ይገረም በጣም ብዙ ግጥሞችን የሰራልን ወንድማችን ነው እንደዚሁም ለእህታችን ለዘማሪት አዲስ ለማ ብቻ ምኑን እንደምጠቅስላችሁ አላውቅም በጣም ብዙ ግጥም የሰራልን በጣም የምንወደው የምናከብረው ምርጥ የተዋህዶ መምህራችን ነው ማለት ነው ታዲያ ከዚህ ከግጥሙ ውጪ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ ደግሞ በመምህርነት አሁንም ቤተክርስቲያንን እያገለገለ የሚገኝ
ድንቅ የሆነ ወንድማችን መምህራችን ናቸው። ስማቸውን ልንገራቸው፣ እሳቸውም ያስተዋውቁናል። መምህር በኃይሉ በቀለ ይባላሉ። እንዳልኳቸው አንድ አዲስ ነገር ወደኛ ይዘው የመጡት ነገር አለና ዛሬ በሱ ዙሪያ ላይ ነው ሐሳቦቻችንን የምንወያየው የምንጨዋወተው ማለት ነው። መምህራችን እንኳን በሰላም መጣህልን። እንኳን ደህና ቆያችሁ። ያው ራስህን አስተዋውቅ ልላልኩና እኔ ቀድሜ አስተዋወቅኩ ማለት ነው። መምህር ግን ግድ የለም በድጋሚ እስኪ ራስን አስተዋውቅልን ለአድማጭ ተመልካቾቻችን። ያው መምህር በኃይሉ በቀለ ነው የሚባለው። እርስዎ እንደተናገሩት በቅድስት ሥላሴ ዩኒቨርሲቲ እና በቅዱስ ባስልዮስ ደብረ ብርሃን መንፈሳዊ ኮሌጅ አስተምራለሁ። የስነ መለኮት ትምህርት፣ ፓትሮሎጂ፣ ኢትዮጵያን ቸርች ሂስትሪ፣ ወርልድ ቸርች ሂስትሪ የሚባለውን ኢትዮጵያን ፓትሮሎጂ አሁን በመጽሐፍ መልክ ያሳተምነውን እንደ ሆሚሌቲክስ፣ ፓስቶራል ቴዎሎጂ የመሳሰሉ ትምህርቶችን አስተምራለሁ። ደግሞ በአየር ማረፊያ ቅዱስ ጊዮርጊስ ቤተክርስቲያን በስብከተ ወንጌል በመምህርነት አገለግላለሁ ማለት ነው። እና እንደተባለው እንግዲህ ማድረግ የሚገባንን ነው እያደረግን ያለ ነው እንጂ እንደዚህ ብዙም የሚጋነን ነገር አይደለም ማለት ነው። መምህር በጣም አመሰግናለሁ። ያው ራስዎትን አስተዋውቅ ስል ያው ብዙ ነገሮችን ያው ሰማው ማለት ነው። እኔ ብዙ እንዲያውም አልተናገርኩም ስላንተ፣ በጣም ይቅርታ። ምናልባት እንግዲህ ዛሬ ወደ ነጋሽ ሚዲያ የመጣህበት አንድ ትልቅ የሆነ ቁም ነገር የሆነ የግድ አድማጭ ተመልካቾቻችን ሊያውቁት የሚገባ ጉዳይ አለና ይዘህልን የመጣው ነገር አለ። ምናልባት እዚህ ጋር አጠገቤ ጋር እንግዲህ እንደምታዩት አድማጭ ተመልካቾቻችን በጣም በጣም ድንቅ የሆነ ነገረ አበው ኢትዮጵያውያን የሚል አንድ ልዩ የሆነ መጽሐፍ፣ በነገራችን ላይ በጣም በጣም ድንቅ የሆነ መጽሐፍ ነው። ድንቅ የሆነ መጽሐፍ ነው። ምንድን ነው የሚለው ውስጡን ወደ በኋላ እንመጣበታለን። በጣም ብዙ ብዙ ገጹ ራሱ ኦልሞስት በቁጥር መምህርዬ ስንት ይደርሳል? ወደ 420 ነው እንትኑ፣ ግን ከምዕራፍ 1 በፊት ደግሞ ወደ 51 አካባቢ ወደ 471 ፔጅ አካባቢ ነው አጠቃላይ። በጣም ብዙ እንትን ያለው ገጽ ያለው መጽሐፍ ነው። ምንድን ነው የሚለውን እንመጣበታለን መምህርዬ። ከዛ በፊት ግን ቅድም መግቢያ ላይ እንደተናገርኩት እንግዲህ ቤተክርስቲያን ያው ዘማሪያን ያስፈልጓታልና ታዲያ ዘማሪያን ደግሞ እግዚአብሔርን የሚያመሰግኑበትን ድንቅ ድንቅ የሆኑ ግጥሞችን ትሰራልናልና በተለይ ብዙ ሰዎች በእርግጥ ብዙ ስራዎች ይታወቃሉ። ከነዛ ውስጥ ግን በተለይ ከኃጢአተኛው ድንኳን ቅዱስ ይቆማል የሚለውን መዝሙር ሰርተልናልና በጣም ብዙ ሰው ጋር ተወዳጅነትን አትርፈዋል። እንዲያው ሁሉንም ምንድነው ማለት አንችልም ከጊዜ አንጻር። እስቲ እንዲያው እቺን ኃጢአተኛ ድንኳን የምትለዋን እንዴት ተነስተህ ልትጽፈው ቻልክ? ወይም ደግሞ እስቲ የግጥም አጻጻፍህንና ይዘት ምን ይመስላል የሚለውን እስቲ ባጭሩ እኔና ወደ ዋናው ፕሮግራማችን እንገባለን። ያ ሁሉም ለእግዚአብሔር ክብር ነው የሚሆነው። የምንጽፈው የምንዘምሩ ወንድሞችም ለእግዚአብሔር ክብር ነውና ሰው በህይወት ውስጥ የተደረገለትን ነገር ይዘምራል። ከዛ አንጻር ነው። አባታችን ቅዱስ ዳዊትም እንደዛው ነው። አቤቱ እንደ ምሕረትህ መጠን ማረኝ፣ እንደ መተላለፌ እንደምስስ እንደ ቸርነትህ ብዛት እንዲህ ይላል ማለት ነው። እና ሲደረግለት እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ህይወቱን እንደሚዘምረው ነው። እና የብዙዎቻችን ተመሳሳይ ህይወት ነው። እግዚአብሔር በምህረቱ እንደሚቀበለን ምንም እንኳን በደለኞች ኃጢአተኞችን ብንሆን ከኛ ጋር እንደሚሆን የሚያሳይ ነገር ነው። ከዚህ አንጻር ነው። በጣም ጥሩ። ምናልባት መምህርዬ እዚህ ላይ እንድትጨምርልኝ የምፈልገው ነገር አንዳንዴ አንተም ግር ሊል ይችላል። ይሄ ከኃጢአተኛው ድንኳን ቅዱስ ይቆማል የሚለው ዝማሬ ሌሎች ቤተ እምነቶች ይዘምሩታል እና ምን ፊል ታደርጋለህ ስታየው? ውስጥ ያዝናል? ውስጥ ይደብረዋል? ወይስ ምን አይነት ስሜት አለ? አሁን በጣም ከኛ ውጭ ያሉ ቤተ እምነቶች በጣም የምንወደው መዝሙር ነው በጣም እያሉ ይዘምሩታል እና ይሄን ነገር እንዴት ነው አንተ ስትመለከተው? ወይም ቲክቶክ ላይ ሲሰራጭ ወይም ደግሞ ራሳቸውም በሙሉ አድርገው በዩቲዩብ ይለቁታልና ምን ይሰማሃል? እንግዲህ አንተ ስለሆንክ የዚህ ደራሲው ምንድን ነው ውስጥ ፊልም ያደርገው? አሁን እንግዲህ ወንድሞች ያው የሚተላለፈውን ነገር ያወረዱ ይልኩልኛል፣ እኔ እንዳየው ያደርጋሉ እና ይቻሉ ብዙ እንዳልከው በውጭ ያሉ ሰዎች በእኛ ቤተ እምነት ውስጥ የሌሉ ሰዎች ይህን መዝሙር እንደሚዘምሩ ተመልክቻለሁ። እንግዲህ ምናልባት የኮፒራይት ነገር ሀገራችን ላይ ምን እንደሆነ እና እኔ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ነው የተሰራ አገልግሎቱ። ግን
ከዛ በተጨማሪ እነሱ ሲዘምሩ ምን ማለት እንደሚችል አላቅም። እንግዲህ ወይ እንደዚህ ጥሩ ነው መዘመራቸው፣ ቀስ በቀስ ወደኛ እየመጡ መንገድ እየጠረግን ይመስለኛል ወደኛ ይመጣሉ። አሁን በጣም ብዙ ነገር እንመለከታለን። የኢትዮጵያ ተናካሾች ናቸው ብዙዎቹ አሁን የምንመለከተው። ለምሳሌ ሰሞኑን አንዲት እህት ምናልባት ያው ግልጽ ነው ራሷ በፌስቡክ ነው ሶፊያ ሽባባው እስቲ ኦርቶዶክስ የሆናችሁ ብቻ ኢየሱስ ጌታ ነው ብላችሁ ጻፉ ብላ በጣም አዘንኩ። ማለት ለእናቷ ምጥ ማስተማር ልጅ የለባትም። ኢየሱስን የሰበከችው ኢትዮጵያ ቤተክርስቲያን ናት። ከራስ ጸጉሩ እግር ጥፍሩ የምታመሰግነው ኢትዮጵያ ቤተክርስቲያን ናት አይደለም። መልክዓ ኢየሱስ የደገምነው እኛ ነን። ሉተር የሚባለው የነሱ ሃይማኖት መስራች ሳይነሳ ተአምረ ኢየሱስ ነበረን፣ መልክዓ ኢየሱስ ነበረን። ኢትዮጵያ አደባባይ ኢየሱስ፣ መካነ ኢየሱስ የሚባሉ ቤተክርስቲያናቶች አሉን በኢትዮጵያ ውስጥ ማለት ነውና የትም ቤተክርስቲያን በቅዱሳን ስም ቢሰራም በእመቤታችን ስም ቢሰራም የኢየሱስ ክርስቶስ ስጋና ደም ነው የምንበላው የምንጠጣው። ምንድነው ተናካሾች ናቸው። ሁል ጊዜ ወደኛ ማየት ይፈልጋሉ። እንደዚህ አይነት ነገሮቻቸው ነው የሚያስጠላን እንጂ የኛን መዝሙር እየወሰዱ መዘመራቸው ጥሩ ነው፣ ወደኛ እንዲመጡ መንገድ ይከፍታል የሚል ነው። ግን ዝም ብሎ እኛን ፎልት ፋይንደሮቹ ነው አቃቂረኞቹ ነው እኛ የማንለውን ትላላችሁ የምንለውን አትሉም ነው የሚሉን። እና አሁን እኛ እነሱ ለሚሰጡን ነገሩ መልስ እየሰጠን አንሄድም። ከዚህ በኋላ ምንድነው የሚባለው በዚህ በሰለጠነው ዓለም እንኳን እግር ኳስ ጨዋታ ላይ ማጥቃት በራሱ መከላከል ነው ይባላል። ዝም ብለ ስራችንን መስራት ብፁዕ አቡነ ጎርጎርዮስ ዝም ብለ ስራን ሰራ እንዳሉት ኦርቶዶክሳዊ ሆኖ ስራ መስራት እነሱንም አለማሰብ ነው አሁን እኔ የሚሰማኝ። እና ብዙ ጊዜ ተናካሹ ነው የኛም ቤት ነው የሚመለከቱት። አሁን እሷ የራሷን ኑሮ ነው መኖር ያለባት። እንደው በዚህ ሚዲያ መንደው አስተላልፉልኝ ለሷ መልእክቱን ኢየሱስ ጌታ እንደሆነ በልብ ብታመን በአፍ ብትመሰክር ትድናለህ። አሁን እሷ ለራሷ ዝም ብላ ጽፋ ወይ ፖስት አድርግ እንጂ ኦርቶዶክስ ብሎ አትበል ምን አገባት ስለኛ ከወጣች በኋላ። እና እኔ የሚገርመኝ አንድ ወንድም ያለው ነው ምንድነው ያለው በመንገድ ላይ ስንሄድ መዳን በሌላ በማንም እያለ ይጮህብናል ጆሮአችን ላይ። እና አንድ መምህር ረዘም ያሉ ቅድስት ሥላሴ መምህር ናቸው ዞር አሉና ምን አሉት ይሄንን ጩኸትን ሂደ አርሲ ሽርካ ላይ ስበከው አሉት። እንግዲህ ውጤቱን ያየዋል። ክርስቲያን የሆነ ህዝብ ላይ ጆሮ ላይ መጮህ ምን ማለት ነው እንዴ? ካልሆነ በቀራው እና እርስዎ እንዳሉት መምህር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደዛ ቤት አይታም አታውቅም፣ አይተም አትፈልግም። እነሱ ግን ወደኛ በብዙ ነገር ያሉ ከበሮቻችንን አንስተው ሲመቱት እናያለን። መቋሚያችንን ይዘውት ጸናጽኑን ይዘውት በቃ ያስደንቃል አንዳንድ ጊዜና እንዳልከው እኛ ስራ መስራት ብቻ ነው። ምናልባት ይህም ደግሞ ዝማሬ መቼም ዝማሬ ልብ አይደል ለሚነካው ልባቸውን ነክቶ ወደኛ ካመጣለን እንግዲህ እንጠብቃለንና አዎ ያንተን ሐሳብ እንደው በዚህ ውስጥ ለወቃው ለማለት ያህል ነው። በጣም ነው የማመሰግነው። እንግዲህ መምህር አሁን ቀጥታ የምንገባው ቅድም መግቢያው ላይ የተናገርኩት መጽሐፍ አለ ነገረ አበው ኢትዮጵያውያን የሚል ማለት ነውና ይህ መጽሐፍ በውስጡ ብዙ ነገሮች አሉት፣ ብዙ ሐሳቦች አሉት። ምናልባት ዛሬኛ ወሳኝ የምንላቸውን ጥያቄዎችን ከእርሱ ጋር እንጠያየቃለን፣ እሱ ይመልሱልናል። የመጀመሪያው ጥያቄ ምንድነው? ነገረ አበው የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውድ ስናየው ምን ማለት ነው? ነገረ አበው ይህንን ነገር እንዲያው ቢያብራሩልና ይህም ደግሞ ነገረ አበው የነበራቸው ድርሻ ምን ነበረ በዘመኑ እስኪ የሚለውን ከዚህ እንነሳ። መምሪዬ ቆንጆ ጥያቄ ነው። ይሄ ፓትሪስቲክ የምንለው ነገረ አበው የምንለው የአባቶቻችን ሕይወት ትምህርትና ተጋድሎን የምናጠናበትና የምናስተምርበት ትምህርት ነው። ምክንያቱም የቤተ ክርስቲያን ታሪክ ማለት የአባቶቻችን ታሪክ ነው። ስለ ጉባኤ ኒቂያ ስታወራ ዶግማችንን ስታነሳ በኒቂያ ላይ ስለተሰበሰቡ አባቶች እንደገና ስለ አርዮስም ስለ አትናቴዎስም ስለ እስክንድሮስም እያወራህ ነው የምትሄደው ስለ አባቶቻችን ማለት ነውና የኢትዮጵያን አውድ ግን ስናየው ሁለት ገጽታ አለው። አንደኛው ዓለም አቀፏ ቤተክርስቲያን የተቀበለቻቸው እንደነ ቅዱስ ቄርሎስ እንደነ ቅዱስ አትናቴዎስ የመሳሰለውን የምናነሳባቸው አንደኛው አውድ ሲሆን፣ ሁለተኛው ደግሞ ኢትዮጵያውያን አባቶችን የምናነሳበት ነው። ለምሳሌ ደግሞ ለረጅም ዘመናት ተረስተው ተገለው ሳይነሱ ቀርተዋል ማለት በአገልግሎታችን ውስጥ አሉ፣ ግን ብዙ ጊዜ የምንጠቅሳቸው የመጀመሪያዎቹ ነው። ግን ኢትዮጵያውያን አባቶች እንዳሉ መረዳት በጣም ወሳኝ ይመስላል። ይህ ኢትዮጵያውያን አበው ድርሻ የሚለየው ኢትዮጵያውያን ከባህል ከቋንቋ ከማንነት አንጻር ስነ መለኮቱን ቀርጸውታል። ከውጭ የመጣውን
የሥርዓተ አምልኮ ወይም ደግሞ የዶግማ ትምህርት ኢትዮጵያዊ በሆነ ከለርና ወዝ ነው አባቶቻችን እያቀረቡ ያሉት። ስለዚህ እንደነ አባ ጊዮርጊስ ዘጋስጫ እንደነ አፄ ዘርዓ ያዕቆብም እናነሳለን። ብዙ እዚህ መጽሐፍ ላይ የተተነተኑ ብዙ አባቶቻችን አሉ። እንደነ አርከ ስሉስ እንደነ አባ ጽጌ ድንግል ሁሉም ኢትዮጵያዊ በሆነ መልኩ ከባህላችን፣ ከቋንቋችን፣ ከንግግራችን እኛ ምንድነው ስታንዳርድ ላንጉዌጅ አለን ማለት በጣም ስርዓተ አምልኮ ሰው አክባሪ ቋንቋ ነው እኛ የምንጠቀመው። ልሙጥ የሆነ ተራ ቃላትም አንጠቀም። በቀላሉ ብነግርህ እንግሊዝኛው መጽሐፍ ቅዱስና አማርኛው ስታስተዩ ይለያያሉ አንዳንድ ነገሮች። በኢትዮጵያ አውድ ነው የሚጻፈው። በቀላሉ እኔ የህይወት እንጀራ ነኝ ይላል መጽሐፍ ቅዱስ። እንጀራ በሌላው ዓለም አይታወቅም ከኢትዮጵያ ውጪ። በግዕዝ አነብቱ ህብስተ ሕይወት ነው የሚለው። አባቶቻችን ሲተረጉሙት እኔ የህይወት ዳቦ ነኝ ወይም ህብስት ነኝ አላሉትም። በግዕዙ ነው አነብቱ ህብስተ ሕይወት የሚለው። አይ አም ዘ ብሬድ ኦፍ ላይፍ ነው የሚለው እንግሊዝኛው። ወደ ኢትዮጵያዊነት ሲጻፍ ግን ኢትዮጵያውያን መጽሐፍ ቅዱስም የተጻፈው ኮንቴክስት ኢትዮጵያን ኦርቶዶክስ አባቶቻችን የተረጎሙልን በኢትዮጵያ ስሜት ነው። እኔ የህይወት እንጀራ ነኝ። ህንድ ላይ የደረሰብከው እንጀራን አያውቁትም፣ ህንዳውያን ግብፃውያንም አያውቁትም። እና በዚህ መልኩ ነው። ስለዚህ ኢትዮጵያውያን ሊቃውንት ዓለም አቀፉ የሆነውን ዶግማ መቼም ጸሎት ሃይማኖት ነው አይደል? ዶግማችን ከ321 እስከ 25 እስከ 381 ያለውን በራሳችን ቋንቋ በራሳችን ዜማ በራሳችን ቅኔ በራሳችን አንድምታ አዋህደው አስውበው ሸምነው ነው የሰጡን አባቶቻችን። እና እኛ ደግሞ ኢትዮጵያውያን ለራሳችን ስጋና ደም እጅግ በጣም ልንወደው ያንንም ነገር ማስተማር ይገባናል የሚል ጽንሰ ሐሳብ ነው። እና ኢትዮጵያን ፓትሮሎጂ የሚለው ኮንሰፕት እሱ ነው። የሚገርም በጣም ጥሩ ምልከታ ነው። እንዳልከው እንጀራ በኢትዮጵያ ነው የሚታወቀው፣ በሌላው ዓለም ላይ አይታወቅም። እና አድማጭ ተመልካቾች በደንብ ይረዱታል ብዬ አስባለሁ። እኛ ጋር ባለው ባህል ነው እኛ በምንጠቀመው ነገር ነው። አባቶቻችን አውድ ነው መጽሐፍ ቅዱስን እንደዚያ ያደረጉት። እዛው ላይ ተያያዥነት ማለት ነው መምህር፣ በተለይ አሁን እነዚህ አባቶች ከዕቅበተ እምነት ጋር የተገናኘ ነገር አለ። ዕቅበተ እምነት ወይም ደግሞ እምነትን መጠበቅ ወይም መከላከል ላይ እነዚህ ነገረ አበው የተባሉ አባቶች ያላቸው ቁርኝነት ምን ይመስላል? አባቶቻችን የእምነት ዘብ ናቸው። ዕቅበተ እምነት ስንል የእምነት ዘብ እንደማለት ነው። በጣም ትልቅ የሆነ ቁርኝነት ነው ያላቸው ከዚህ ጋር። ምክንያቱም በየዘመኑ ብዙ መናፍቃን ተነስተዋል። ዓለም አቀፍ መናፍቃን አሉ፣ ብሔራውያን መናፍቃን የምንላቸውም አሉ ኢትዮጵያ ውስጥ። ስለዚህ አባቶቻችን ሃይማኖታችን ለመጠበቅ በጣም ብዙ ተጋድሎ ነው ያሳዩት፣ በጣም ብዙ ስራን ይሰሩት እና ከዚህ ስንነሳ ተስዓቱ ቅዱሳን መሰረት ጥለዋል። ወደ ኢትዮጵያ ውስጥ ሲመጡ መጽሐፍቶቻችን ለመተርጎምም ችለዋል። ከዛ በኋላ የሚነሱ አባቶቻችን ደግሞ ኢትዮጵያ ውስጥ የሚነሱ በትምህርተ ሥላሴ ሊሆን ይችላል፣ በነገረ ክርስቶስ ዙሪያ ሊሆን ይችላል። ብዙ የምንፍቅና ሐሳቦች ኢትዮጵያ ውስጥ ይነሳሉ። እነዚህ ሐሳቦች ኢትዮጵያ ውስጥ ሲነሱ ኢትዮጵያውያን መልስ ይሰጡ ነበረ እና እንደም ሁሉ ጊዜ አባቶችን እኮ የምናጠነው ከዕቅበተ እምነት አንጻር እኮ ጸሎት ሃይማኖት ዕቅበተ እምነት እኮ ነው። ጸሎት ሃይማኖት ላይ አሁን ምንድነው አንድ የገባች ቃል ሆሞኦሴስ የምትላለች በግሪኩ ወደ አማርኛ ወደ ግዕዝ ስናመጣው ዘእሩ ምስለ አብ በመለኮቱ ይባላል። ያ ምንድነው ከአባቱ ጋር አንድ የሆነ ኮሰብስቴንሻል ዊዝ ዘ ፋዘር ምንለው ማለት ነውና በባህሪው ከአባቱ ጋር አንድ ነው ብለን ነው የምንናገር። ይሄ ዕቅበተ እምነት እኮ ነው ጸሎት ሃይማኖት። የሚገርመው መናፍቃን እንደገና ተነስተው መንፈስ ቅዱስ ዕጹጽ ነው ሲሉ በ381 ዓመተ ምህረት ጸሎት ሃይማኖት ላይ ጨመሩ። ምን አሉ? ወነአምን በመንፈስ ቅዱስ እግዚእ ማሕየዊ አዳኝ በሆነው በመንፈስ ቅዱስ እናምናለን ብሎ አባቶቻችን ደግሞ ስለ መንፈስ ቅዱስም ስለ ጥምቀትም ስለ ቤተ ክርስቲያንም ጸሎት ሃይማኖት ላይ ይጨምራሉና በተለይ ኢትዮጵያ ውስጥ ደግሞ ስንመጣ ብዙ መናፍቃን ተነስተዋል። ለምሳሌ የክርስቶስ መገኘት ፎቲኖስ የሚባል ከማርያም ወዲህ ነው የሚል ትምህርት የሚያስተምሩ ነበሩ። ብዙ መናፍቃን ዘሚካኤላውያን የምንላቸውም ነበሩ ብዙዎች። እንደገና ደግሞ ሌሎችም ቴዎሎጂካል ዲስፒዩቶች ነበሩ የሰንበት አከባበር ዙሪያ ላይ ነበሩና እንደ መጽሐፈ ሚላድ የመሳሰሉን አፄ ዘርዓ ያዕቆብ እንደ መጽሐፈ ብርሃን፣ መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ ዕቅበተ እምነታዊ መጽሐፍ እና አባቶቻችን ከጥንት ጀምሮ እስካሁን ድረስ ማለት ነው። አሁን የተጠቀሰው መጽሐፋችን ላይ የቅርብ አባቶቻችን እንደነ አለቃ አያሌው ታምሩ ድረስ ደርሰናል ማለት ነው። እንደነ መላከ ብርሃናት አድማሱ ጀንበሬ አሁን እሳቸው ካቶሊኮች የኛን ቤተክርስቲያን ስም ሲያጠፉ ለዛ የተሰጠ መልስ ነው የጻፉት እሳቸው ማለት ነው። እነ መድሎታሚ እነ ኮከ ሃይማኖት የሚሉ መጽሐፍቶች ዕቅበተ እምነታዊ ነገሮችን በደንብ ያጎላሉ እና ኢትዮጵያውያን የእምነት ዘቦችም ጭምር ስለሆነን በተለይ መጽሐፍ ዕቅበተ እምነትን በሰፊው የሚያብራራና በምን ዘመን ምን ተደረገ ምን ውሳኔ ተወሰነ የሚለውን ነገር አባቶቻችን ወይም መጽሐፉን የሚያነቡ ሰዎች ይረዱታል ብዬ ገምታለሁ። በጣም የሚገርም ነው መምህርዬ። ይሄ
እውነት ሊቃውንት አባቶቻችንን በደንብ ልናውቅ በደንብ ልንረዳቸው ይገባል። እንዳልከው ነው። ዘመኑ ደግሞ ብዙ የሚያስፈልጉት ጉዳዮች አሉ። ወደ በኋላ እንመጣለን። ምናልባት መምህርዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለምሳሌ አሁን እና አባ ጊዮርጊስ ዘጋስጫ እንደተባሉት አጼ ዘርዓ ያዕቆብ እንዲሁም ሌሎች ሊቃውንት የጎንደር ሊቃውንት አባቶች የሌላም አካባቢ ሊቃውንቶች በዚህ በዕቅበተ እምነት ላይ ያላቸው አስተዋጽኦና ድርሻ ምን ነበረ መምህርዬ? በጣም ጥሩ ጥያቄ ነው። እንግዲህ በዋናነት የውጭ ተጽዕኖ ነው ሲከላከሉ አባቶቻችን የምናያቸው። አገር ውስጥ ያለውንም ምንፍቅና ብቻ አይደለም። የካቶሊክ ሚስዮናውያን የኢትዮጵያን ምድር ሲረግጡ እነሱ ከረገጡ ጀምሮ የኢትዮጵያ ቤተክርስቲያን ሰላም አጣለች። ሚስዮናውያን በተለይ ኢየሱሳውያን ጄሱዊት ሚሽነሪስ የምንላቸው ዛሬ ኢትዮጵያ ውስጥ የምታየው የብሔር ጥላቻዎች፣ እነዚህ አይነት ነገሮች የኢትዮጵያ ቤተክርስቲያን ስም ማጥፋት የመሳሰሉት በሙሉ ኢትዮጵያ ውስጥ ተከናውነዋል እና አባቶቻችን እነዚህ ካቶሊኮቹ መተው ሚስዮናውያን መተው ብዙ ነገር ሲሰሩ ምላሽ ያዘጋጁ ነበረ እና ጉባኤ የሚጠሩ ነበረ። ከነዚህ ውስጥ እንግዲህ አንዱን ብናነሳ አጼ ገላውዲዮስ በ1555 ዓመተ ምህረት ሞጣ ላይ የጻፉት አንድ ደብዳቤ አለ እና እኔ የማምኑት እምነት ይሄ ነው። ነጮች ስማችንን ሲያጠፉት ነው እኛ የምናምነው ይሄንን ነው። ለምሳሌ ኢትዮጵያን በጁዶ ክርስቲያኒቲ ሊከሷት ሞክረዋል። በሁለት መልኩ ነው የምናየው። ከአይሁድ የመጣን ክርስቲያኖች ነን። አስቀድመን የአይሁድ እምነት ኢትዮጵያ ውስጥ ይከናወን ነበረ። ስርዓቱ፣ መንገዱ ሁሉም ነበረ። በዛ አማካኝነት ኢትዮጵያኖች በቃ ፒውር እንደውም ጂውሽ ናቸው ክርስቲያኖች አይደሉም እያሉ ስም በማጥፋት ደረጃ ይንቀሳቀሱ ነበር። ስለዚህ አባቶቻችን ብዙ ምላሽ ሰጥተዋል። የሰንበት አከባበራችን ምን እንደሆነ ግዝረትም የምንገዘረው እኛ እንደ በዓል ነው። ምን ይላል? ብጣተ ገጽ ዘኖባ ይላል። የኑቢያ ሰው ይሄ ግንባሩን እንደዚህ እንደሚያደርገው እዝኑን ጆሮ እንደሚበሳው እንደ ህንድ ሰው ነው በዓል ነው እንጂ በአቂ በገገ ኦሪት አይደለም። ኦሪትን በመጠበቅ አይደለም እና እኛ ጁሽ አይደለንም ብሎ አባቶቻችን እና አጼ ገላውዲዮስ እምነትን ተከላክለዋል በሀገራችን በኢትዮጵያ ውስጥ ማለት ነው። እና የነጮችን ስህተት ጠቅሰው የኛ እምነት ይሄ ነው እኛ የምናምነው እንደዚህ ነው፣ በ12 ሐዋርያት ትምህርት ነው፣ በጳውሎስ ትምህርት ነው የምናምነው፣ የ318ቱ ሊቃውንተ ቤተክርስቲያን የጉባኤ ኤፌሶንን ሁሉ እንቀበላለን፣ ጉባኤ ኒቅያን ብለው አባቶቻችን ተናግረዋል ማለት ነው። እና ሚናቸው ቀላል አይደለም። በተለይ ከባዕድ ወረራም ጭምር ነው። ነጮቹ የእኛን ታሪክ በራሳቸው ባመቻቸው መልኩ ነው የሚጽፉት። ኢትዮጵያውያን ግን አይደለም እንደዛ አይደለም እያሉ ነው ምላሽ የሚሰጡት። እና እንደገና ኢትዮጵያን አባቶች ደግሞ መልስ የሚሰጡት ከጥንት አባቶቻችን እየጠቀሱ ነው። ከእነ አትናቴዎስ እነ ጎርጎርዮስ ዘንዚናዙን የመሳሰለውን እየጠቀሱ ያብራሩ ነበረ። በጣም የሚገርም ነው መምህርዬ። እዚሁ ላይ ማለት ነው እዚሁ ላይ ተያያዥነት ያለው ሐሳብ አለ ወይም እንደ ጥያቄ ላንሳው። እንግዲህ ቤተክርስቲያን ፈተናዎቿ ብዙ ነው። ውጭ ፈተና አለባት። ብዙ መናፍቃን ትወረራለች በየዘመናቱ ማለት ነውና ይሄ 16ኛው መቶ ክፍለ ዘመንና 17ኛው መቶ ክፍለ ዘመን የካቶሊክ ወይም ደግሞ እነዚህ ሚስዮናውያን ወደ ኢትዮጵያ መጥተው ብዙ ኢትዮጵያ እንዳልከው ፈተነዋታል። እዚሁ ላይ ምናልባት ተያያዥነት ያለው ሐሳብ ቅድም እየነገርከኝ ነበረ። እነዚህ ሊቃውንት አባቶቻችን በዛ ዘመን የነበረውን ነገር እንዴት ነበር ሲሻገሩት የነበረው? ይሄ የመጣውን ነገር አዲስ ነገሮች ናቸው፣ አዲስ ልምምድ፣ አዲስ ባህላቶች ናቸውና እሱን ነገር እንዴት ነው የምናየው? ፕላስ ደግሞ አጼ ሱሲኒዮስ እንግዲህ ቤተክርስቲያንም በብዙ ነገር ፈትነዋታልና እንዲያው ይህ ስለ አጼ ሱሲኒዮስ ራሱ ታሪክ አድማጭ ተመልካቾቻችን ማወቅ ይፈልጋሉ እና ምንድነው አጼ ሱሲኒዮስ ምን ነበረ? ከዛስ ምን ውስጥ ገባ? ከዛስ ወጥቷል? ወደ ቤተክርስቲያን ተመልሶ ገብተዋል? እስኪ የሚለውንና እስኪ ያቺን ነገር ከቅበታ እምነት አንፃር እስኪ የተወሰነ ሐሳብ እስኪ ሼር አድርጉ። በዋናነት ነጮቹ ወደ ኢትዮጵያ ውስጥ የሚመጡበት ምክንያት ሚስዮናውያን ወንጌል ለማስተማር ብቻ አይደለም። በዋናነት ኢትዮጵያ ውስጥ የሚመጡት ቀኝ ግዛትን ለማስፋፋት ነው። አፍሪካ ውስጥ ቀድሞ ሚስዮናውያን ይልኩና ሚስዮናውያን መንገድ ይጠርጋሉ። የነጭን የበላይነት በጣም ያውጃሉ። መንገድ ከጠረጉ በኋላ ምንድነው የሚያደርጉት? ከዛ በኋላ ወራሪዎች ይመጣሉ፣ ቀኝ ግዛት ይገዛሉ። ጆሞ ኬንያታ አንድ ጊዜ አንድ ነገር ተናግረዋል። አፍሪካን ጥቁሮችን መጽሐፍ ቅዱስ መጀመሪያ ሰጡ፣ ነጮቹ ሰጡ ለጥቁሮቹ መጽሐፍ። እኛ መጽሐፍ ቅዱስ ስናነብ እነሱ መሬታችንን ቆፍረው ወርቁን ወሰዱ ይላሉ። እና ባይኒሚስ እነሱ መንገድ ጠራጊዎች ናቸው ለኋላ ለሚመጣው ለቀኝ ግዛት ማለት ነው። ኢትዮጵያ ደግሞ በዚህም አልተሸነፈችም። በጦርነት የመጣውን በጦርም አሸንፋለች። የኢትዮጵያ ቤተክርስቲያን ሚና በጣም ትልቅ ነው። በአድዋ ድል ላይ
ማለት ታቦቱን እስከማዝመት ነው የደረሰችው እና ቤተክርስቲያናችን ናት። የኢትዮጵያ ነጻነትም ምንጯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዚህም ጋር ተያይዞ የእምነት ነጻነትንም ያስረከበችን እሷ ናት። አሁን ፍጹም የካቶሊክ አስተምሮም ሆነ መንገድ ኢትዮጵያ ውስጥ የለም። ያው ፕሮቴስታንቱ በቅርብ ጊዜ ነው የመጣው። ከዛ በፊት ግን የነበሩ ነገሮች በጣም ብዙ ፈተናዎች በኢትዮጵያ ቤተክርስቲያን ላይ ደርሰዋል እና እነዛን ፈተናዎች ሲመጡ አባቶቻችን የሚያደርጉት ምንድነው? ጉባኤ ነው የሚጠሩት። እንደተባለው አጼ ሱስንዮስ ጊዜ ከባድ ደም መፋሰስ ነው የተደረሰው። ኦርቶዶክስ ነበሩ። የጠመንጃና የአንዳንድ እርዳታ እንደሚያገኙ ተነግሯቸው ወደ ካቶሊክ እንዲሆኑ የተደረጉት ማለት ነው። የመጡት ጀልዱ አካባቢ የሚባለው ወደ አምቦ አካባቢ ነው የተወለዱት እሳቸው። በጎንደር ቤተ መንግስት ላይ ግን ንጉስ ነበሩ፣ ትልቅ ሰው ነበሩ። በእሳቸው ጊዜ በጣም ብዙ ደም አፋሳሽ ነገሮች ነው የተደረጉት። ሁለት ባህሪን ተቀበለው እሳቸው የኢትዮጵያ ሕዝብ ሁለት ባህሪ እንዲሆን አዋጅ አወጁ። የኢትዮጵያ ሕዝብ ግን በፍጹም እኛ ኢሰማይነ ወኢነገሩን አበዊነ ብሎ ተነሳ። አባቶቻችን ከነገሩን ውጪ የትም አንሄድም፣ አባቶቻችን ያልነገሩን ነገር እኛ አንቀበልም ብሎ በጣም ብዙ ሰዎች በነገራችን ላይ ጀሽቶች ክፎች ናቸው። ሰው የሚያርዱ ነበር። ብዙዎች ታርደዋል። በጣም ብዙ ሰማዕታት። ጎንደር በደም ጨቂታ ነበረ። ለተዋህዶ እምነት እጃችንን አሳልፈን እንሰጣለን፣ ለተዋህዶ እንሰጣለን፣ ለካቶሊክ እጃችንን አሳልፈን አንሰጥም የሚሉ ሰዎች በጣም ተሰውተዋል። አሁን ዛሬ ጎንደር እንግዲህ በጣም የሚያሳዝን ነገር እያየን ነው አይደለም? የሃይማኖት ሀገር ናት። ያው በእርዳታም በምንም በአንዳንድ ነገር እየገቡ መቼም እንትን ሊሉ ይሞክራሉ። ጠንካራ የሆነ የክርስቲያን ስቴት ጎንደር ነው አይደለም? ኦርቶዶክሳዊ ሀገር ናት እና በሚያሳዝን መልኩ አጼ ሱስንዮስ መጨረሻ ላይ አንደበታቸው ሁላ ተሳሰረ እና አንድ ታላቅ አባት ፈቃደ ስላሴ የሚባሉ ከገዳም መጥተው ከማይበረ ስላሴ ጸልዩላቸው አፋቸውም የተከፈተው መጨረሻ ላይ ንስሐ ገብተው ወደ ኦርቶዶክስ ተዋህዶ ተቀየረው ነው ያሉት ማለት ነው። እና ሀገርም ተረጋጋ ፋሲል ሲነግስ ማለት ነው። ሃይማኖት ተመለሰ፣ ፋሲል ነገሰ። የተዋህዶ ሃይማኖት ኢትዮጵያ እስካሁን ከተሳቱ ቅዱሳን አስተምሮ ጀምሮ የተዋህዶን ትምህርት በጣም ያስተምሩ ነበር። የተሰደዱትም ተሳቱ ቅዱሳን ተዋህዶ ስለነበሩ ነው ወደ ኢትዮጵያ መጡና ኢትዮጵያን ምንድነው የሚያደርጉት? ችግር ሲገጥማቸው ፈተና ሲመጣ ጉባኤ ነው የሚያደርጉት። ጉባኤ እንደው ነጮቹ እንዳልኩ ነጭ ኢትዮጵያን ከረገጠ በኋላ ፈተና ነው። አሁን ኢትዮጵያ ችግር የሚመነጨው ከነጮች አስተሳሰብ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ ስለ ኢትዮጵያ ታሪክ የሚያወሩ መጽሐፍት ይግቡ ተብሎ በንጉሱ ጊዜ ስለታወጀ ስለ ኢትዮጵያ ታሪክ መጽሐፍቶች ብዙ ገቡ። የገቡ ግን መጽሐፍ ነጮቹ የጻፉት መጽሐፍ ነው። ስለዚህ አዲስ አበባ ዩኒቨርሲቲ የሚማር ተማሪ ኢትዮጵያን እየጠላ ይወጣል በሚገርም ሁኔታ። ምክንያቱም ነጮቹ የሚጽፉት ከራሳቸው ፖይንት ኦፍ ቪው ነው፣ ከራሳቸው መነሳት ተነስተው ነው። አሁን እኮ የምታየው ኢትዮጵያ መበጥበጥ የስልሳዎቹ ትውልድ ነው ቲል ነው። አሁንም እንግዲህ በትምህርት ሚኒስቴርም ገባ የስልሳው ትውልድ ነው። ዋቴቨር ኢትዮጵያን የሚመሩ ሰዎች የስልሳው ምንጭ ናቸው። ኢትዮጵያን እየከፋፈሏት ያሉት። ከዛ በፊት ግን ኢትዮጵያ አንዲት ነበረች ማለት ነው። እና ምንድነው ሁሉም ተከባብሮ ሁሉም ሃይማኖት በሰላም የሚኖርባት ሀገር ናት። እንደዚህ አይነት ነገሮች ሲመጡ ግን አባቶቻችን ጉባኤ ያደርጉ ነበር። ነጮቹ ምን ተክለውብን ሄዱ? ቅባትና ጸጋ የሚባል ሃይማኖት ሁለት እሾህ ተከልኩባት ብሎ አልፎንሶ ሜንዴዝ እስኪናገር ድረስ እሾህ ነው ኢትዮጵያ ውስጥ የተተከለው። ከዛ ከረን አካባቢ ነው ወደ ኤርትራ ወስዶ ሁለት ሰዎችን አስተምሮ ሁለቱም መጡ በጠበጡ። እንዲህ ሲሆን አባቶቻችን ምንድን ጉባኤ ነው የሚያደርጉት። ለምሳሌ በ1870 ጉባኤ ተደረገ። በጉባኤው የተዋህዶ ሃይማኖት አሸነፈ። ብዙ ጊዜም ከነጮቹ ጋርም ክርክር ነበረ። በሚገርም ሁኔታ ከዚህ በፊት ክርክሮች ነበሩ እና እጨጌ በትረ ጊዮርጊስ የሚባሉ ታላቅ አባት ተከራክረው ረድተዋል። ምንድነው ካቶሊኩ ያለው? ፈረንጅ ነው፣ ፓድሮ ፓይዝ ይባላል። ምንድነው የሚለው እሱ? ወልድ ኢየሱስ ክርስቶስ በስጋው አያውቅም ይላል። ወልድም ቢሆን አያውቅም የሚለው። እኛ ግን እምድር አሐዱ ከዊን ከተዋህዶ በኋላ በባህር ላይ ተራመደው ማለት ነው ስግው ቃል ኢየሱስ ክርስቶስ። ወይኑን ወደ ውሃ የቀየረው ማለት ነው ኢየሱስ ክርስቶስ ስግው ቃል። በቃ ከተዋህዶ በኋላ ይሄ ለስጋ ይሄ ለመለኮት የሚባል ነገር የለም። እና ምን ብለው ነው የተናገረው? ወልድም ቢሆን አያውቅም ይልብሃል ብሎ ፈረንጁ ተናገረ። እሳቸውን ብለው መለሱ። በጣም ሊቅ ነበሩ። ምን ብለው ነው የመለሱት? ለምሳሌ በብሉይ ኪዳን ዘመን እግዚአብሔር አዳም ወዴት ነህ አለ። ስለማያውቀው ነው ብለው እረቱት፣ አሸነፉት። እንደውም በጥፊ መተውታል። የሚገርም ነው። እና ረከብናው ለበትር ዘያደክም አለ ሮሚ የሚልም ቅኔ ተቀኝላቸው ማለት ነው። በተለይ እጨጌ በትረ ጊዮርጊስ ትልቅ አባት ነበሩ። ኢትዮጵያን የሚያደርጉት ምንድነው? በሰይፍ አይደለም እምነታችንን እኛ የምናስከብረው በጉባኤ በመርታት ነው። ሊቃውንቶች የሞሉባት ቤተክርስቲያን ስለነበረች ማለት ነው። እና አባቶቻችን እንዲያደርጉ ነበረ ማለት ነው። የሚገርም ታሪክ ነው መምህርዬ እየነገርከን ያለው። በእውነት በጣም ይገርማል። በተለይ የአፄ ሱስንዮስን የነገርከን ታሪክ በጣም ይገርም ነው። በተለይ ከጎንደር ጋር ያለው ታሪክ በጣም ይገርም ነውና
ምናልባት መምህርዬ ያው ጎንደርን ስናነሳ የሊቃውንት ሀገር ናት፣ የሃይማኖት ሀገር ናት፣ ሀገርን በብዙ ነገር ያሻገረች ሀገር ናትና ምናልባት ሰሞኑ እዚች 5 ቀን 3 ቀን ውስጥ አካባቢ መምህርዬ አንዳንድ ነገሮች እያየን ነበረ ጎንደር ላይ እንደው መልእክትም ካለዎት አሁን አዳዲስ መናፍቃኖች እየገቡ ከነማህተባቸው ያንፈራፈሯቸው በጎንደር ታይቶ የማይታወቅ ታሪክ እንደዚህ አይነት ነገሮች እያየን ነውና እንደው እግረ መንገዳችንን መቼም ስላነሳን እንደው የምታስተላልፈው ነገር መልእክት ካለ በዚሁ አጋጣሚ እኔ የሚሰማኝ እንደ ጥንቱ ትምህርት ማስተማር አለብን እንደ አባቶቻችን። አቡነ ተክለ ሃይማኖት እኮ እስከ ወላይታ ድረስ ሄደው ወላይታ ክርስቲያን ብዙ ነው የሚገርም ወደዛ ደግሞ ማለፍ እስቲ ወደ ጋሞም ጠንካራ ክርስቲያን ስቴት እኮ ነው። ጋሞም እኮ አሉ ክርስቲያኖች በጣም ጠንካሮች ከዛ ከጥንት ጀምሮ ከ16ኛው መቶ ክፍለ ዘመን በፊት ጀምሮ ክርስቲያን የአፄ ኢያሱ አዲያም ሰገድ ራሱን ስታነብ ገድላቸውን ስታነብ አሁን ዛሬ ማዕከላዊ ምዕራብ ኢትዮጵያ ወደሚባለው ሂደው አባቶቻችን ክርስትናን ይሰብኩ ያስተምሩ ግን ክርስቲያን ሀገር ነው የሚገርም ያሙላ እና ምንድነው ጎንደር ደግሞ ዋና የሊቃውንት መፍለቂያ የሆነች የዜማም የቅኔም የትምህርትም ማዕከል ናት። የኦርቶዶክስ አይከል ናት ማዕከል ናት። በዚህ ደረጃ እንዴት እዛ ሄደው ሊያስተምሩ ቻሉ የሚለው ነገር ሌላ ጉዳይ ነው። ግን አባቶቻችን እዛ የሚኖሩ ሰዎች ወርደው ማገልገል እንዳለባቸው ይሰማኛል። በጣም ሊቃውንት አሉ ግን ለህዝቡ በሚመጥን መልኩ ሰውን ማስተማር አለባቸው። የመጀመሪያው ነገር መነቃቀፍና ትችት ተገቢ አይደለም። ይተቻሉ ኮርሰኞች ምናምን ሲሉም እሰማለሁ። እኛም መንፈሳዊ ኮሌጅ የምናሰለጠናቸው የምናስተምራቸው ሰዎች ወደዛ ሀገር ተመደበው ይመደባሉ። ብዙ ጊዜ እውነት ዋና ከተማ ውስጥ ነው ያሉት ወይስ በየገጠሩ ነው የሚመደባቸው ሌላ ጥያቄ ሆኖ ግን በመነቃቀፍ ኮርሰኛ ነው በመባል ምናምን በመባባል አይደለም። ወርደው ምእመኑን ወንጌል መስበክ አለባቸው። በግዕዝ ያገለግላሉ። ያንን ግዕዙን ወደ አማርኛ ቢተረጎምለት እዙ በፍጹም ይጸጸታል። የሚገርም ፓትሮሎጂ የሚለውን ቃል የሰጠን እንግዲህ ያው ጄራርድ የሚባል አንድ ጀርመናዊ ነው። ስለ ፓትሮሎጂ ካጠና በኋላ አዘኝዶ ዘዴ ምንድን ነው ያለው? የካቶሊክ ቤተክርስቲያን የአበውን ታሪክ በደንብ አስተምራን ቢሆን ኖሮ ፕሮቴስታንት የሚባል ሃይማኖት አይፈጠርም ነበር ነው ያላቸው። ስለዚህ እኛም አሁን የግዕዙን የቅዱስ ያሬድን ትምህርቱን ምኑን ለምእመናን ትንሽ ወርደን ማስተማር አለብን። በሚገባው ቋንቋ ዘመኑን መዋጀት አለብን። ተራርቀናል። እነሱ አሁንም ሌላ ስለ ስነ ፈለክ ስለ ስነ ምህዋር ምናምን ያወራሉ። ጥሩ ነው። በሊቃውንት ፊት ነው ያን ማውራት ያለባቸው። ለምእመኑ በሚመጥነው መልኩ አለሳዘር ወይስ አያት ቅድመ አያት ኦርቶዶክስ ነው የአያቶች ሃይማኖት በሚባል አይደለም የምንቀጥለው። አሁን ምንድነው ወርደን ማስተማር አለብን። ወርደን እና ይሄን ነገር ትንሽ አሳማሚ ነገር ነው ስንሰማው በጣም አሳማሚ ነገር ነው። ግን እዛ ያሉ ሊቃውንት ምን ይሰራል? ያው ሁሉ ሊቅ በጣም ብዙ መምህራን ያሉበት ሀገር ነው። እዚህ ምንድነው ህብረተሰቡን እየጎበኙት ነው ወይ? ቢጎበኙት ኖሮ እኮ ስራቸውን ሰርተው ቢሆን ኖሮ ያ መጥቶ እንደዛ አይዘልብንም ነበር። እና ትንሽ ኦርቶዶክሳዊት በሆነች እምነትና አስተምህሮ ጠንካራ ስራ መሰራት እንዳለበት አምናለሁ። አዎ ምናልባት መምህር እዚህ ጋር በጣም ማስተዋል ያለብን ነገር አሁን አፄ ሲኖዶስ ብለን አንስተን በዛ ዘመን አባቶቻችን ምን ሰርተው እቺን ቤተክርስቲያን አስቀጠሉ ነው አይደል? አሁንም ጎንደር ላይ የተፈጠረው የዛሬ ስንት ዓመት ደግሞ ወደፊት ሊነሳ ይችላል። ስለዚህ ዛሬ ምን መደረግ አለበት? ስራ መሰራት አለበት እና መልእክት ቀላል አይደለም። ስለዚህ ሊቃውንት ወጥቶ በምዕመናን ልክ ቤተክርስቲያንን ማስጠበቅ መቻል አለባቸውና በጣም መምህር ትልቅ መልእክት ነው። ምናልባት ቅድም የተወሰነ ጠቀስ አድርገህ ያለፍከው ነገር አለ። በተለይ እነዚህ ቅባትና እንትን የሚባሉ ጸጋ የሚባሉ ማለት ነው። እንግዲህ እነዚህም በዘመናቸው በተለይ 3 ልደታት የሚባሉት ወይም ቅባትና ጸጋ የሚባለው በተነሱ ሰዓት እነዚህ አበው ሊቃውንት አበው ወይም የቤተክርስቲያናችን አባቶች እንዴት ነው ይሄንን ትምህርት ፕሮቴክት ያደረጉት እና ምን ምላሽስ እየሰጡ ነው ያንን ነገር ያሻገሩት? ቅድም ነካርገልናልና እስኪ ይሄን ነገርን በተለይ መምህርዬ በጣም እንድትነግረን የምንፈልገው ቅባት ጸጋ ሲባል ብዙ ሰው ኮንፊውዝድ ነው የሚሆነውና ምንድነው ቅባት ምናምን የሚባል ነገር ምንድነው? እስቲ ዝም ብለህ እስኪ ንገረን። ታሪኩ የሚጀምረው ከጥንት ነው። አዲስ ፍልስፍና አላመጡም ፈረንጆቹ። የጥንት መንፍቅና ነው ይዘው የመጡት እና መልኩን ቀየር አደረጉት ማለት ነው። ያ አንደኛው የጸጋ የሚባለው የሰባሊዮስ አስተምህሮ ነው። ሰባሊያኒዝም ነው። ምንድነው? ሁለት ኢየሱስ ክርስቶስ እንዳለ ነው የሚያወራው። ሁለት እንዳለ ነው የሚያወራው። እሱ ደግሞ አምላኪው ልክ አሁን ዳዊት ወደ ማህደር ውስጥ እንደሚገባው እና በጸጋ አምላክ አደረገው ይላል። የጸጋ ሃይማኖት ማለት እሱ ነው። እንግዲህ ሲጠመቅ መንፈስ ቅዱስ ሲወርድበት ያን ጊዜ አምላክ አደረገው
እንጂ ከዛ በፊት አምላክ አይደለም። ስለዚህ ሁለት ኢየሱስ ክርስቶስ አለ ነው የሚለው እሱ ወልደ ማርያም እና ወልደ አብ የሚባል እንደገና ምንድነው የሚለው ድንግል ማርያምንም ራሱ እኮ እንደዛ ከሆነ አምላክ አልወለደችም ወላዲት አምላክ አትባልም ነው ለምቷል የጸጋ ምክንያቱም አምላክ የሆነው ሲጠመቅ ከሆነ መጀመሪያ ሰው ነው የወለደችው ተራ ሰው ነው ከዛና ክርስቶቶኮስ ይሉታል እኛ ቴዎቶኮስ ነው የምንለው ቴዎቶኮስ ማለት ወላዲት አምላክ ማለት ነው ይሄ ድሮ የነበረ ሃይማኖት ነው የምንፍቅናው ማለት ድሮ የነበረ ምንፍቅና ሐሳብ ነው የተወገዘም ነው ወደ ኢትዮጵያ አምጥቶ እንግዲህ ያነረ መርዝ ረጨ ማለት ነው እንግዲህ ትምህርት ብናስተምር ኖሮ ሁሉ ጊዜ ዞር በል እኮ እንደዚህ ነበር የሚል ነገር ይነሳል ሁለተኛም ቅባት የሚባለው ደግሞ በቅባት ነው እንግዲህ የከበረው አምላክ የሆነው ነው ልክ ንጉስ እንደሚቀባው ልክ በማይጸን ውስጥ ብለው ይናገራሉ ማለት ነው ስለኛ ግን ምንድነው የምንለው መልስ ሲሰጡ አባቶቻችን እምቅድመ ዓለም ወእስከ ለዓለም ነው ከዓለም በፊት እግዚአብሔር አምላክ ነው አይደለም ንጉስ ነው እንደዛ ብለን ነው የምንናገረው አምላክ ነው የወለደችውም ወላዲተ አምላክ ነው የምንላት አምላክ ነው የወለደችው ያለ ዘራ አብሲ ነው የወለደችው ተራ ሰው እንኳን ወልዳ ቢሆን ኖሮ ለምን ያለ ዘራ አብሲ ብለንና መጽሐፉ ስለምን እንደዚህ በድንግልና ስለምን ይወለዳል ግን አምላክ ስለሆነ ያለ ዘራ አብሲ ነው የተወለደው ማለት ነውና ፍጹም አምላክ ነው ኢየሱስ ክርስቶስ ፍጹም ሰው ነው ተዋህዷል ከተዋህዶ በኋላ ደግሞ ይሄ ለዚህ የሚባል ነገር የለም እና የሚገርም ያው በ1870 አካባቢ ያው የጸጋ ሃይማኖት ቆሟል እንደውም ከዛ በኋላ እኮ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነበር የሚባለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲባል የተደረገው በአፄ ዮሐንስ ዘመነ መንግስት ከዛ በኋላ ነው ተዋህዶ የሚለው ተጨመረበት ማለት ኦርቶዶክስ ተዋህዶ ቤተክርስቲያን የሚባል ነገር ተዋህዶ ማለት ኮንሰፕቱ በጣም ቀላል አይመስልም ነጮቹ እኛን ስም ያጠፋሉ ብዙ ጊዜ ሞኖፊሳይት ነው የሚሉን እኛ ተዋህዶ ስንል ሞኖቴይስቲክ ናቸው ማለት እንደዛ አይደለም እኛ ምንድነው ተዋህዶ ሚያፊሳይት ክሪስቶሎጂ ነው የምንለው ተዋህዶ ብለን ነው የምንናገረው ከሁለት ባህሪ አንድ ባህሪ ሌላ ነገርም አልፈጠርም ሌላ ነገርም አላመጣም እዚህ ምድር ላይ ዘነበለ በዋዲ ዘነበለ ቱሳይ ዘነበለ ፍልጠት ያለ መለየት ያለ መቀላቀል ምናምን ነው በቃ ተዋህዶም እግዚአብሔር ባወቀ መልኩ ነው ይሄ ተዋህዶ የሚባለው ኮንሰፕትን ስማችን ነጮቹ ሲጽፉ ቅድም እንዳለው ለምሳሌ ኤድዋርድ ኦለንዶርፍ የተባለ ጸሐፊ ባይብል ኤንድ ኢትዮጵያ የሚል በዓለም ላይ የታወቀ መጽሐፍ አለው አሁን እሱ መጽሐፍ ሲጽፍ የኢትዮጵያ ቤተክርስቲያን ሞኖፊሳይት ናት ብሎ ነው ዲፋሜሽን ነው ስም ማጥፋት ነው እኛ ግን ሚያፊሳይት ነው ተዋህዶ ሃይማኖት ነው የምንከተለው ማለት ነውና ነጮቹ ናቸው በሽታችን ቅባትና ጸጋም የነጭ ከነሱ የመጣ ነው እና እነሱ የተዋህዶን ሃይማኖት ሁሉ ጊዜ መመጣጥ ይፈልጋሉ ተሸንፈዋል ምስራቅ አፍሪካ ላይ ስትሮንግ የሆነች ክርስቲያን ሀገር ኢትዮጵያ ብቻ ናት ኢትዮጵያ ክብሯን ጠብቃ እንደውም እኮ የኤንሸንት ትራዲሽን ሳትተው እኮ ነው ጥንታዊ ቤተክርስቲያን ለማጥናት ከፈለከው ኢትዮጵያን ቤተክርስቲያን ነው ማጥናት ያለብን ዘን ኢትዮጵያ የምትባል ቤተክርስቲያን ካልፈረሰች ኢትዮጵያ ቤተክርስቲያን ካልፈረሰች ይሄ አሁንኛ ነጮችን ያሸነፍንበት ታሪኩ ላይ አይወራም እኮ ታቦት አዝምተን እኮ ነው አሁን አይተህ ከሆነ እንደው ይቅርታና አድዋ ሙዚየም ላይ የኢትዮጵያ ቤተክርስቲያን እንትን ተቀምጧል ወይ ሌላ ጥያቄ አለ ወይ ትልቁን አንበሳድር ሻምት ወስዶ ኢትዮጵያ ቤተክርስቲያን ታቦት አዝምታለች ቅዳሴ ያስቀድሱ ነበሩ ንጉሠ ነገሥቱ አፄ ምኒልክ ቅዳሴ ያስቀድሱ ነበርና ያው ጣሊያን ጀመረ ሲባል ነው ተተውጡት ማለት ነው እዛ አድዋ ስላሴ ማለት ነው እሳቸው ምን ያሰሩትና በጣም አስቸጋሪ ነገሮች አሉ ከነጮቹ የሚመጡ የነዚህ ሃይማኖት ከነሱ ነው የሚመጣውና የኢትዮጵያ ቤተክርስቲያን ግን በጉባኤ ሁሉ ጊዜ ተራታቸዋለች ማለት ነው ሁሉ ጉባኤን ያዘጋጀችው አሁን ተመልሶ ወደዛ አንመጣም አሁን ለምሳሌ ዘንድሮ አንዱ መጥቶ ወልድ ፍጡር ነው እያለ ቢያስተምር ጉባኤ ሰርተን አንቃወመውም ለምን ድሮ ተወግዟል ባሪዮስ ነው በቀን 325 ላይ ተወግዟል አለቀ ሁሉ ጊዜ እየተነሳን እኛ እንትን አንልም እዚህ አሁንም የቀባትና የጸጋ ነገር አሁን ጸጋ የሚባል ኮምፕሊትሊ የለም ትንሽ የቅባት ሃይማኖት አለ በየመንገዱ በየእንትኑ አለ እንደውም ከዚህ ጋር ተያይዞ ከቅባት እምነት ጋር ስንነሳ ቅድም የጠቀስናት አንድ እህት አለች ለመጣል ነበር እሷ ጋር ጥሩ በዚሁ አያይዝልኝ አሁን በተለይ ከዚህ ከደቂቀ እስጢፋ ጋር ወይም ደቂቀ እስጢፋኖስ ጋር የሚገናኝ ነገር በቅርብ ስትናገር የነበረው ነገር አለ በተለይ በአፄ ዘርዓ ያዕቆብ ዘመን እነዚህ ደቂቀ እስጢፋ ወይም ደቂቀ እስጢፋኖስ የሚባሉት እንግዲህ በጣም ለቤተክርስቲያን ደግሞ ሌላ ፈተና የነበሩ በአንዳንዶቹ ደግሞ አስተሳሰብ ደቂቀ እስጢፋ ልክ ናቸው ብለው አሁን ብቅ እያሉ አሉና እስቲ እሱንም አያይዘ እንደው ለጠይቅ ነበር አመጣው አንተ መምርዬ አንድ ላይ እስኪ እሱንም ደግሞ እስቲ አካትበት የሚደንቀው ቀደም እንግዲህ ጠቀስናት ያልናት እንግዲህ ራሷ በቪዲዮ ስለለቀቀችው ምንም ማድረግ አንችልም ከሉተር በፊት የተነሱ ሉተራውያኖች ናቸው ብላ ነው የምትናገረው ዘማሪት ናት
ሶፊያ የፕሮቴስታንት ዘማሪ ናት። እኔ እንደው ፌስቡክ ላይ ምናምን ዩቲዩብ ላይ አንዳንዴ የማየው ሰዎች ቲክቶክ ላይ የሚሉትን ነው የማየው እና ፕሮቴስታንት ናቸው ብላ በደፈናው ተናገረች። ከባድ ነው አይደሉም? ፕሮቴስታንት አይደሉም፣ ካለማወቅ ነው። እኔ አሁን ቅድም ያልኩ እሱን ነው። ለምንድን ነው ዝም ብለኛ ቤት ብቻ የምታየው? ለምን ራሷን አትፈትሽም? እሷ ነው እውነቱን ግን አሁን ትረዳ ወይ ደግሞ ይህን መጽሐፍን ብትሰጠልኝ ለእሷ ደስ ይለኛል። እንግዲህ አርቲስት ማን ነው ዘፋኝ ነው የምንለው በእነሱ እንደምንል አናውቅም። ዘማሪት በሚለው ዘማሪት ሶፊያ ጥሩ ልብ ያላት ሰው ናት። በእርግጥ ቅንነት አላት። በተለይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መልካምነት እንደዛ ከሆነ መጽሐፉን ስጥልንና እንግዲህ አደራሽን ያው በነጋሽ ሚዲያ ስም መምህር ባይሉ በቀለ ይሄንን መጽሐፍ እንግዲህ እህታችን ዘማሪት ሶፊያ ሽባባው ወስደሽ ነገረ አበው ኢትዮጵያውያን የሚለውን መጽሐፍ ያው ከመምህር በኃይሉ የቅድስት ሥላሴ ዩኒቨርሲቲ መምህር እንግዲህ አበርክቶልሻል ማለት ነው። በእርግጠኝነት እንደምታዩ ተስፋ እናደርጋለን። ወይም ደግሞ በቲክቶክ ላይ ቆራርጠውት አንቺ ጋር ይደርሳል ብለን ተስፋ እናደርጋለን። መጽሐፉ ጥንት ስላሉ አባቶች ቤተክርስቲያን እንዴት አሻገሩ የሚል ብዙ ቁም ነገር ነው ያለውና ምናልባት አንድ የተናገርሽው ነገር አለ። እሱን ነው መምህር ሰሞኑ ሲዘዋወር አይቶት ይሄ ነገር ማጥራት አለብን፣ ትክክለኛውን ምንጩ ምንድን ነው የሚለውን እየነገሩ ነውና እስኪ በደንብ አንቺም ተከታታያቸው። ክቡር ይቀጥል ለማንሳት አሁን ለምሳሌ ፕሮቴስታንት ለማለት እንደው ከአምስቱ ነገር ትተን ሶስቱን ብናነሳ ሶላ ስክሪፕቸራ የሚባል አለ፣ ሶላ ፊዴ የሚባል አለ፣ ሶላ ግራሺያ የሚባል ሶስት እንግዲህ የሉተር መሰረታዊ ነገሮች አሉ። እነዚህ ሰዎች እዛ ውስጥ የሉም። ቅዱሳንን ታሪክ ይጽፋሉ፣ የራሳቸውን ታሪክ ይጽፋሉ፣ ቅዱሳንን ያከብራሉ፣ እመቤታችንን ያከብራሉ። ስለዚህ እነዚህ ሰዎች ከመጽሐፍ ቅዱስ በተጨማሪ ሌሎች መጽሐፍቶችም አንድምታዎች አሏቸው። አሁን የጉንዳ ጉዲ ገዳም አንድምታ ኦንሊ ከመጽሐፍ ቅዱስ አለ፣ መጽሐፈ ስንክሳር አለ፣ ሃይማኖተ አበው አለ፣ ምን አለ። መጽሐፍ ቅዱስ ብቻ የሚሉም አይደሉም ማለት ነው እነዚህ ሰዎች ማለት ነው። እና የሚባሉት እነዚህ አፈንጋጭ ኦርቶዶክሳውያኖች ነው የሚባሉት። በቃ ስግደት አንሰግድም ነው አይደለም፣ ስዕልም ለእመቤታችን መንጉሱም የሚል ነገር ነው ያቀረቡት አይደለም፣ በዛ ዘመን ያቀረቡት ጥያቄ። ስለዚህ እነሱ አፈንጋጭ ኦርቶዶክሳውያን ይባላሉ እንጂ እነዚህ ሰዎች ፍጹም ፕሮቴስታንት ናቸው ማለት ድፍረት ነው። በጣም ደፍራለች። ምክንያቱም ሚስጥራት የሚፈጽሙ ናቸው። የህፃናትን ኢንፋንት ባፕቲዝም ህፃናትን ያጠምቃሉ፣ ክርስትና ያነሳሉ፣ ቅዱስ ቁርባን ይቆርባሉ። ፕሮቴስታንት ከሆኑ እነዚህ ሰዎች እንዴት ቁርባን የሚባል ነገር አይቀበሉም። እና ተሳስታለች እና ትንሽ ታሪኩን ብታጠናው ደስ ይለኛል እሷ ማለት ነው። እና ብዙዎች እንደውም አፄ ዘርዓ ያዕቆብ ጠል ናቸው። አፄ ዘርዓ ያዕቆብ እንዲህ አድርጓል፣ እንደዚህ አድርጓል፣ እንደዚህ አይነት ሚስቶችን ማግብተዋል ምናምን የሚሉ ነገሮች እንትን ነው የሚያነሱት፣ ምግባራዊ ነገር። እኛ አሁን አፄ ዘርዓ ያዕቆብን ያነሷቸው ነገሮች አሉ። ለምን እንደሚጠሏቸው ታውቃለህ? ፕሮቴስታንቶቹ ምናምን ዛሬ ያለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልኳን የመለሱት እሳቸው ናቸው። መጽሐፈ ብርሃነ ስታነብ ነው የምታየው። ሰው እሳቸው ከታስረው ነበር፣ ለብዙ ጊዜ ወህኒ ቤት ነበሩ። ግሸን ማለት የነገስታቱ ልጆች ያው ዙፋን እንዳይቀናቀሉ ይታሰራሉ። ግሸን ማሰሪያ ናት። አንድ መንገድ ነው ያላት፣ ማንም ሊያመልጥ አይችልም። በሯ ላይ ጠባቂዎች ይቀመጣሉ። እዚህ የነገስታት ልጆች ናቸው እዛ የሚኖሩት እና እሳቸው እዛ ነው እና በጣም ወንጌል ተምረዋል። አባ ጊዮርጊስ ዘጋስጫ አስተምሯቸዋል። አብሯቸው የነበሩት አባ ዮስጢኖስ የሚባሉ ታላቅ ሰው ኤርትራዊ፣ ያው ኤርትራዊ ነው በል እንጂ ኢትዮጵያዊ ኦሬዲ አሁን ከዘመኑ አንፃር ነው። ወደፊት እንግዲህ አንድ ያርገን እና ያው ታላላቅ ገዳማቶች ደብረ ሊባኖስ አለ እዛ ትልቅ አባ ሊባኖስ ገዳም፣ ኦኬ አባ ሊባኖስ፣ አባ ፊልጶስ ገዳም ምናምን አሉ፣ ደብረ ቢዘን የመሳሰሉት እና ትልቅ በጣም ኤርትራ ውስጥ ተምረዋል አፄ ዘርዓ ያዕቆብ። ወደ ንግስና መጥተው ደብረ ብርሃን ላይ ሲነግሱ ሲቀመጡ ሚላል መጽሐፉ የኢትዮጵያ ቤተክርስቲያን ፍጹም አፈንግጣ ነበር። አዲስ ዓመትን በህማማት ሰሙን የሚቀበሉ በህማማት ሰሙን ስጋ የሚበሉ ምናምን ሆነው የሐዋርያትን ስርዓት ፈጽሞ ተረስቶ አገኙት። ሪስቶር ነው ያደረጉት። ሌላ ነገር እንግዲህ ሰው ገሏል ምናምን በሌላ አይነት ጉዳይ ይጠይቁ አይደለም። እሳቸው ግን ለሃይማኖታቸው ብዙ መጽሐፍ ተጽፈዋል፣ ተከራክረዋል። እመቤታችንን በጣም ይወዷታል። ደግሞ ፓትሪስቲክ ሴንስ አላቸው። ይሄ የቅበት የአበው ስሜት ስላላቸው ይጠቅሳሉ መጽሐፍ። የሚገርምህ ቅዱስ ጴጥሮስ ለቅዱስ ቀሌምንጦስ የጻፈው ደብዳቤ አለ። እንግዲህ እኛ መጽሐፍ ቅዱስንም በትውፊት ነው የተቀበልነው። አሁን ለምሳሌ ሶላ ስክሪፕቸራ ሲሉ ፕሮቴስታንቶች በጣም የሚያሰቀኝ ነገር አለ። መጽሐፍ ቅዱስ ብቻ የትኛው መጽሐፍ ቅዱስ ከመሃል ገንጠለ 66 ብቻ ነው ትላለህ እንዴ? አይባልም እኮ። እንደገና መጽሐፍ ቅዱስ እዛው ይጋጭባቸዋል። መዳን በእምነት ብቻ ነው የሚሉት እነሱ። ለማመንማ ሰይጣን እኮ ያምናል። መጽሐፍ ያዕቆብ ይላል። ስለዚህ ሰይጣን ይድናል እያሉ ነው ማለት ነው።
እግዚአብሔር ሊመሩ ይችላል፣ እሱ ሌላ ጉዳይ ነው። ግን ስራ እኮ ያስፈልጋል። ራሱ ምን ይላል ያዕቆብ? እምነት ያለ ስራ የሞተ ነው ይላል ማለት ነው። ማለት እምነት አምነህ ነው ከዛ በኋላ ስራ እኮ የምትሰራው። ያላመነ ሰው ሊሰራ አይችልም። ለምሳሌ ቀይ ጨረቃ የምንለው ነገር ሊኖር ይችላል ወይ? ያላመኑ ሰዎች በጎ ስራ ሊሰሩ ይችላሉ። እንደነ ቆርኔሌዎስ አስቀድመው ያላመኑ ሰዎች በጎ ስራ ቢሰሩም አይጸድቁም። ለመጽደቅ እምነት የሚያስፈልገዋል። እምነት ብቻውን ደግሞ አያጸድቅም። ምን ያስፈልገዋል? ያመንከውን በተግባር ለምሳሌ ምጽዋት መስጠት አለብህ እና የተረዱት ምን የተሸከመችውን አትበለውም የሚባል አይነት ነገር አለ። እንደዚህ አልነበሩም ደቂቀ እስጢፋኖሳውያን እና እነሱ አሁን የተለየ ነገር ውስጥ ነው ያሉት እና እንደ ቢያነቡ የሚስተካከሉ ይመስለኛል። እና አፄ ዘርዓ ያዕቆብ ምንድን ነው ያደረጉት? የኢትዮጵያን ቤተክርስቲያን መለሷት እና ቅድም የነገርኩ ቅዱስ ጴጥሮስ ለቀሌምንጦስ አባታችን ለሮሙ የጻፈለት ደብዳቤ ላይ ምንድን ነው የሚለው? ለምን አነሳሁት? በትራዲሽን የተቀበለውን ትራዲሽኑን ያውቀዋል፣ ትውፊቱን ያውቀዋል ነው። በቤተክርስቲያን ውስጥ ሁለት ታቦት ሲኖር አንደኛው የሚንቀሳቀስ ለጥምቀት ለምን አንዱ እዛው የሚቀመጥ የሚለውን ያንን ታሪክ እንኳን ስለሚያውቅ ምን አደረገ? እኔ እውቀቱን ለመናገር ነው ይሄን ያመጣሁት። ምን ብሎ ነው የተናገረው? አንዱ እንደውም እመቤታችንን በጣም ስለሚወድ እመቤታችን ታቦት ይሁን አለ። ለድንግል ማርያም ልዩ ፍቅር ስላሉ በጣም ለምን እንደሚጠሏት አላውቅም። በጣም እኛን ጠላትም ማለት ነው እንዴ? በምላስ እኮ አለን፣ በተግባር ማሳየት አለብን። አሁን ሰው እግዚአብሔርን እወደዋለሁ ሲል ምን ማድረግ አለበት? ለእግዚአብሔር ለመውደድ የሚያውን ወንድሙን መውደድ አለበት። ወንድምህን እየጠላ እግዚአብሔርን እወዳለሁ ውሸት ነው ይላል። እንደዚህ ነው አሁን ማለት ንግግር ማርያምን ወደ አይደለም፣ በተግባር ያሳዩና እንደሚወዷት በተግባር ያሳዩን እና የሚናገሩት ንግግር ስርዓት አልበኝነት ምን ብዙ እናያለን በአንዳንዶቹ በኩል ኦልሞስት ሁሉም ለማለት ግን አንደፍርም። መጽሐፍ ቅዱስ ራሱ አሁን 66 ነው ሲሉ እንዴት እኛው ለ81 መጽሐፍ ነኝ አይደለም በምን ተረከባችሁት ብንባል በህግ ነው። ዝም ብለን 20 የማቴዎስ ወንጌል ነበር። ትክክለኛው የማቴዎስ ወንጌል ይሄ ነው ብሎ የሰጡን አባቶቻችን ናቸው። ብዙ ወንጌላት አሉ። የመቅደላዊት ወንጌል፣ የጴጥሮስ ወንጌል ምናምን የሚባሉ እኮ አሉ። የሁለተኛው መቶ ክፍለ ዘመን በጣም አስቸጋሪ ነው እና በሶስተኛው በአራተኛው መቶ ክፍለ ዘመን የቤተክርስቲያን መጽሐፍ እነዚህ ናቸው ተብሎ በዝርዝር ተቀበለ። በዝርዝር ፕሮቴስታንት በምን ተቀበለው? ምን ህግ ሌጋል ግራውንድ አለው? የህግ እና ሶላ ስክሪፕቸራ ሲሉ ያስቁኛል። በጣም እገረማለሁ። ከዛ ውስጥ ገንጥለው የካቶሊክ እንኳን 74 ነው ካለ እንዴ የካቶሊክንስ የሚፈልጉትን ብቻ ፕላጃሪዝም ነው። አሁን ለምሳሌ ያው ብዙ ጊዜ እኛን ሃይማኖት ስለሚያነሳ ላንሳው ጥሩ ነው። ፓስተር ዮናታን አክሊሉ ይደንቀኛል። በጣም የሚደንቀኝ ለምን መሰለ? የራሱን ቤት አያይም፣ ዝም ብሎ ስራውን አይሰራም። እኛም መናሸፍ ይወዳል። እግዚአብሔር ልቦና ይስጠው፣ እንጸልይለታለን። በጣም አሜን። ቦርፎሪኮን የሚል መጽሐፍ ጽፏል። ቦርፎሪኮን የሚል ከየት አገኘው ቃሉን? ቦርፎሪኮን ከኛ ነው የሰረቀው። የሚገርም አሁን እኮ ከኛ ይውሰድ አይደለም ይውሰድ፣ ግን መጥቀስ አለበት። ከቅዳሴ መጽሐፍ እንደዚህ ምናን እያለ መጽሐፉን በየምዕራፉ ብታዩ ከኛ ቅዳሴ ቃላቶች ወስዶ አስቀምጦታል፣ ግን አይጠቅስም። ቢብሊዮግራፊ ላይም አይጠቅስም። ይሄ ምን ይባላል? አካዳሚክ ቴፍት ይባላል። እዚህ ውስጥ ነው ያሉት እኮ። በጣም ያሳዝኑሃል። እና ስለኛም ለምን ይናገራሉ ነው ማለት በተሳሳተ መልኩ ደግሞ አሁን ይሄ የማን ስራ ነው ታውቃለህ? የነጮች ስራ ነው። ይሄ የቀኝ ገዢዎች የሚከተሉትም የቀኝ ግዛት ስራ ነው አይደለም? የቀኝ ገዢ ነው ነገሩም። እና ቀኝ ገዢዎች ብዙ ጊዜ ምንድነው ታሪክን ለማጥፋት ይሞክራሉ። በቃ አሁን አፍሪካ ውስጥ በጣም ታላቅ ሀገር ፊደል ያላት ኢትዮጵያ ብቻ ናት። በጣም ይበሳጫሉ በዚህ። በጣም ጥቁር ነጭን አሸነፈው ሲባል ስለማይወዱ በትክክል እንኳን በመጽሐፋቸው ላይ አይጽፉም። በፉትኖት መልክ ምናምን እንደውም የሚሉት እንደው ታውቃለህ አየር ንብረቱ ምናምን ለጣሊያኖች ስላልተስማማቸው ምናምን እንደዚህ ብሎ ነው የሚናገሩት። ወጣ ገባው ተራራው ምኑ ብሎ ነው የሚናገሩት። ግን እኛ ታቦት አሸንፈን በእግዚአብሔር ላይ ድል አድርገናቸዋል። የፈለገ ቢሉ ይኖኛ ምናምን። ስለዚህ ታሪክን ለማጥፋት የራስን ሰው ማስነሳት አለብን ማለት ነው። የራሳቸውን ሰው አስነስተው ብዙ የተለያየ ነገር ያደርጋሉ። ግን ዞሮ ደቂቀ እስጢፋኖሳውያን አፈንጋጭ ኦርቶዶክሳውያን እንላቸዋለን፣ በጉባኤም ተወገዙ። ስለዚህ እነዚህ ሰዎች ምንድነው ከዛ በኋላ እኮ ገዳሙ ያሉ አባቶች የተስተካከለ ትምህርት ያስተምሩ ነበር። ድንግል ማርያምንም ሲጠሩ በክልኤ ድንግል ማርያም ወላዲት አምላክ ነው የሚሉት ደቂቀ እስጢፋኖሳውያን። ፕሮቴስታንት ናቸው ካሉ ድንግል ብለው እንዴት ይጠራሉ? እነሱ እኮ ከዮሴፍ ልጆች አሏት ብለው ነው የሚጠሩት። እነሱ ግን በክልኤ ሊያውም በሁለት ወገን ድንግል የሆነች እመቤታችን እያሉ ነው መጽሐፍቶቻቸውን ብትመረምር የምታገኘው። አንሰግድም ነው እንጂ ያሉት ድንግልም ብለው ይናገራሉ። እዚህ ድንግል በክልኤ ይላሉ። በስጋዋም ድንግል ናት፣ በሐሳቧም ድንግል ናት ብለው ነው የሚናገሩት። ኔቨር እነሱ ፕሮቴስታንት አይደሉም በፍጹም። እና ይህን ነገር ቢያስተካክሉ ደስ ይለናል። በጣም የሚገርም ሐሳብ ነው ያነሳው። እውነት ለመናገር የሁሉ አሁን የሚያሳየው ጠልቆ ማወቅ መመርመር ይገባል ነው። እንዲሁ አየር ላይ ስለመጣልን ብቻ
ደቂቀ እስጢፋኖስ ወይም ደቂቀ እስጢፋዎች ፕሮቴስታንት ናቸው ማለት ውሃ አያነሳም መሰረት የለውም ነውና እንግዲህ አድማጭ ተመልካቾቻችን ይሄንን መልእክት በደንብ ለታችን ዘማሪት ሶፊያ ሽባባው አድርሱልን ነው የምንለው። ምናልባት መምህር እንዲያው ትንሽ ገለጥ እንድታረጋት የምፈልገው አድማጭ ተመልካቾች ሊጠይቁ ስለሚችሉ አሁን ፓስተር ዮናታን አክሊሉ የጻፈው ቦርፎኒኮን የሚለውን ሐሳብ እንግዲህ የሚገኘው እኛ ቤት ነው። በዚሁ አጋጣሚ ከኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልሆነ እንዲያው ቢገልጠው ከየት አመጣው ከየት አገኘው? ትርጓሜ መጽሐፍ ላይ ነው ያለው። አተርጋውን ቦርፎኒኮን ምናምን ያሉና ቃሉን ርዕሱን እንኳን ከኛ ወሰደው ይውሰድ ችግር የለውም። ግን እንደገና ደግሞ ቅዳሴ መጽሐፍ ላይ ያሉትን የመጀመሪያ ቃላት ለምሳሌ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር መንግሥቱ የሚለው አማርኛው ወስዶ በብዙ ምዕራፎቹ ላይ ይጽፋቸዋል። ከኛ ቅዳሴ መጽሐፍ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወስዶ ማለት ነው። ስለዚህ እንግዲህ ዛሬ ተያያዥ ነገር በጣም ብዙ ነው ያለውና እየተጠቀሙት ነው። ግን ደግሞ ምንጩ የት ነው የሚለውን ቢገልጡ ጥሩ ነው። በዚሁ አጋጣሚ አድማጭ ተመልካቾቻችን በዛኛው ቤት ብዙ ነገሮች የሚጠቀሙት ከኛ ቤት እየወሰዱ ነው። ለዛ ደግሞ እናንተ ምስክር ናችሁ። ከበሮ ሲሄድ ትምህርታችን ሲሄድ ብዙ ነገሮቻችን ሲሄድ እያየን ነው የሚለው መልእክት በጣም በጣም የሚገርም ነው መምህርዬ። እዚሁ ላይ አያይዘን በዚህ በዕቅበተ እምነት ዙሪያ የኢትዮጵያ ሊቃውንት አባቶቻችን ይሄ ዕቅበተ እምነትን ወይም እምነትን መጠበቅ ላይ የሚያስተምሩበት የእምነት ስልቶቻቸው እንዴት ነበረ የሚያደርጉት? መጀመሪያ ላይም ብለኸኛል በጣም የሚደንቅ ነገሮችን ስላነሳልኝ ማለትና እዚህ ዕቅበተ እምነቱ ላይ የሚጠቀሙት ስልት የማስተማር ስልቶች እንዴት ነበረ መምህር? ጥሩ ጥያቄ ነው። ኢትዮጵያውያን ምንድነው ዕቅበተ እምነትን የመጀመሪያው አንድምታ ምክንያቱም መናፍቃን በራሳቸው መንገድ እንዳይተረጉሙብን የኛን ሐሳብ አንድምታው ነው። በቃ በዋናነት ዕቅበተ እምነትን የጠበቀው ማለት ነው። አንዳንድ ቃላቶች እንኳን ጸነን ሲሉ አንድምታው ነው ማየት ይገባል። ለምን ተባለ ያ ነገር አንድም እያለን እናመጣለን። አንድምታ ዩኒክ ነው በኢትዮጵያ ማለት የምንከተለው። በእርግጥ ሁለቱንም ነው የአንጾኪያውንም የአሌክዛንደሪያውንም እንጠቀማለን። ግን ወደ አሊጎሪካል ወይም ደግሞ ምሳሌያዊ ወደ ሆነው ትርጉም እናዘነብላለን። በትረ አሮን የእመቤታችን ምሳሌ እንደዚህ እያለን፣ ታቦት የእመቤታችን የክርስቶስን ምሳሌ ነው እያለን ብዙ ነገሮች እናነሳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ትርጉም እንዳይሰጥብን የመጀመሪያው አንድምታ ነው። ከዛ በኋላ በዜማዎች ውስጥ፣ በቅኔዎች ውስጥ፣ በድርሳናት ውስጥ ምላሽ የሚሆኑ ብዙ ነገሮች አሉ ማለት ነው። በጣም ብዙ ነገሮች አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን በዋናነት አንድምታ ነው። አንድምታ የኢትዮጵያውያን አባቶች የአእምሮ ውጤት ነው። አንድም እንደዚህ ነው። የትም ዓለም ላይ የለም። መልቲፕል ሌየር ኦፍ ኢንተርፕሪቴሽን ይባላል ማለት አንድን ቃል በብዙ ነገር መተርጎም ማለት ነው። ያ ደግሞ ከመጽሐፍ ቅዱስና ከቤተ ክርስቲያን እውነት ሳይሸራረፍ መሰረታዊ የሆነ ትምህርት የኢትዮጵያ ቤተክርስቲያን ታስተምራለች እና በዋናነት ስልቱ አንድምታ ነው። ሌሎችም መጽሐፍት አይጻፉም፣ ዕቅበተ እምነት አይጻፉም ማለት አይደለም፣ ተጽፈዋል። ግን ከዛ አስቀድሞ ግን በዋናነት የምናየው አንድምታው ነው። ሃይማኖተ አበው ራሱ እንደዛው ማለት ነው። ሃይማኖተ አበው አለው አንድምታ አለው። ስለዚህ ሃይማኖተ አበው ሃይማኖታችን የጠበቅንበት ነው፣ ዕቅበተ እምነት ነው። ስለዚህ አንድ ጥያቄ ሲነሳ አሁን ምንድነው ሰው ማድረግ ያለበት? በራሱ ተነሳስቶ መመለስ የለበትም። አንድምታውን ማየት፣ ሃይማኖተ አበውን ማየት፣ የመሳሰሉትን ነገሮች ካየ የኢትዮጵያ ቤተክርስቲያን በዚህ መሰረት እንዲመች እንደ ቅኔዎቻችን ራሱ ምስጢረ ሥላሴ ነገረ ማርያም ያነሳሉ። መሰረቱን ሳይለቁ ነው ኢትዮጵያ ውስጥ የሚደረጉት ቤተክርስቲያን ውስጥ የሚደረጉት ዕውቀቶች በሙሉ ያን መሰረቱን የጠበቁ ናቸው ማለት ነው። አንድምታውን የተከተሉ ስህተት የሆነ ነገርም አይናገሩ ማለት ነው። በጣም የሚገርም ነው መምህርዬ። ይሄ ትልቅ አጀንዳ ነው ባይዘወይ። ምክንያቱም አሁን ፕሮቴስታንት እንዲህ አይነት ነገር አይቀበሉም። እንዳልከው መጽሐፍ ቅዱስ ላይ በቃ ያለ ነው በሚል ነው። አሁን እጮኛ የሚለውን እንኳን ቃል ቤተክርስቲያናችን በብዙ ነው የምተረጉመው እና እነሱ የሚረዱበት አውድ ሌላ ነው። እኛ ግን የምናይበት አንግል ደግሞ ሌላ ነው። በዚሁ አጋጣሚ ትልቅ መልእክት ነው። አገልጋዮችን ብንሆን አንድን ነገር ከመናገራችን በፊት ከውዳሴ ማርያም ሐሳብ ካነሳን ውዳሴ ማርያም ራሱ እንትን አለው አይደል? ትርጓሜ አለው። መዝሙረ ዳዊትም ትርጓሜ አንድምታ አለው። ሁሉም መጽሐፍቶቻችን አሉና ምናልባት በዚሁ አጋጣሚ አንድምታውን ብንመለከት ብንዳስበት የሚል ቆንጆ እይታ አለው። ግን መምህርዬ እዚሁ ላይ ትንሽ ያዝ አድርገን እንድታይልኝ የምፈልገው መዝለል ስለሌለብን ነው። አንድምታ ምን ያህል እንደሚጠቅም እስኪ የተወሰነ ነገር በለን እስኪ ለሌሎችም እንደው እንዲረዱት።
ምን ያህል አንደኛ እንግዲህ ከኢትዮጵያን አበው አንግል ስንመለከተው ኢትዮጵያን አይምሮ ውጤት ነው። ሁለተኛ ሃይማኖታችንን የምንጠብቅበትም የምንማርበትም ነው። መጽሐፍ ቅዱስ ከባድ ነው፣ ጥሬው ከባድ ነው። አንድ መምህር እንደተናገሩት እንግዲህ አንድ በሬ ይታረድና ለተለያየ ዓላማ ይውላል አይደለም? በከትፎ ይቀርባል፣ በምን ይቀርባል፣ እንደዛ አይደል? በብዙ ያን ያስገው ማለት ነውና አንድምታም ጥሬ የመጽሐፍ ቅዱስ ጥሬ ቃል በብዙ አይነት ነገር ይተረጎማል እና ምዕመናን እዛ ላይ ትኩረት ማድረግ የሚገባል ማንበብ የሚገባቸው ያንን ይመስለኛል። አሁን ዘመን አመጣሽ ሃይማኖት ይሄ ሐሳብ ወለድ ፍልስፍናዎች ሁላ በአንድምታው ላይ ተካተው ምላሽ ተሰጥቶባቸዋል። ሃይማኖትን ከመጠበቅ አንጻር ሁሉ ጊዜ መሄድ ያለባቸው ወደ አንድምታው ነው። ጥሬ ቃልማ ምንድነው ትርጓሜ ያድናል፣ ፊደል ይገላል የሚል ቃልም አለ። ያ ምንድነው ቃል በቃል የሆነ ነገር አስቸጋሪ ነው። ቃል በቃል እንዴት ይተረጎማል? ግን ብዙ ነገሮች አሉ። ለምሳሌ እግዚአብሔር በብሉይ ኪዳን ዘመን እንዴት ሊበላ ይችላል? አብርሃም ቤት እግዚአብሔር ገባ ካልን እህል ቀረበለት ተመገበ ይላል። እግዚአብሔር ይበላል ምግብ በብሉይ ኪዳን እኮ ነው ያልኩህ። እዚህ ምንድነው ምን ያስፈልገዋል? ይሄ አንድምታ ያስፈልገዋል፣ መተንተን አለበት። እንደው ዝም ብሎ አይደለም እየተነገረ ያለው። እኛ ምንድነው ስርዓት አለ፣ ወዝ አለን። ክርስትና ኦርቶዶክሳዊት መረጋጋት ነው። አሁን ይሄ የሚታየው ነገር እነሱ በየጮሁ ዘራፍ እያሉ የኛን ሃይማኖት እንደዛ ምናምን የሚተጁ በጣም ያሳዝናል። ክርስትና መረጋጋት ነው። ቀስ ተብሎ ነው። ምንድነው ጩኸቱ? የት ለመደረስ ነው? እና ሁሉ ጊዜ ደግሞ ነቀፌታና ትችት ሲያቀርብ ከዛ አካባቢ እንደው ሰሞኑን በጣም እያየን ትንሽ እያዘነን ያለን ነው። ለክርስቶስ ነው እኛ እንግዲህ ማመልከቻ የምናስገባው፣ እንጸልያለን ልቦናም እንዲሰጣቸው ወደ ቀደመችው በረት እንዲመለሱ። እንግዲህ ያየን ነው እኮ ጀርመን ውስጥ የነበረውን የእንቅስቃሴ የሉተራውያን እንቅስቃሴ ምን ሆነ? ወደ ግብረ ሰዶማዊነት ተቀየረ። ሉተር ያስቀደሰበት ቤተ መቅደስ ጭፈራ ቤቱ ነው አለው። በጣም በሚያሳዝን መልኩ እና ኦርቶዶክስ ናት አሁን ዓለምን አሁን የምትድነው በኦርቶዶክስ መንገድ ነው። ዓለም የምትድነው ወደ እውነት ካልመጣን ዓለም አትድነው። ወደ ጨለማ ውስጥ እየሄድን ያለነው። ስለዚህ ለመዳን ኑ ወደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ነው፣ ከጨለማ ውጡ የሚል መልእክት ነው እኛ የምንናገረው። በጣም የሚገርም ነው መምርዬ። እኔ ለዚህ ነው ትንሽ ብታብራራው ያልኩ። በጣም መሰረት ነው። እንዲያው ጊዜ የለንም እንጂ ቢኖር ኖሮ ብዙ ነገሮችን መጥቀስ ብዙ ነገሮችን መዳሰስ እንዲያው ትችላለህ። እንዲያው መምህርም ስለሆንክ ቅድስት ሥላሴ ዩኒቨርሲቲ ላይ ማለት ነውና እንዲያው ቤተክርስቲያንን በደንብ ብንረዳት በደንብ ብናውቃት ገና ብዙ ያልተጠኑ ነገሮች አሏትና በጣም የወደድኩልህ ቃል ዓለም ከጥፋቷ መመለስ አለባት፣ ወይም ዓለም የምትድነው ወደ ትክክለኛው መንገድ የምትመጣው ኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮትን መከተል ስትጀምር ነው። ካልሆነ ግን እንዳልከው በውጭ ዓለም ላይ እንዲያውም በቅርብ የሰማሁት ምንድነው ወደ 11,000 የሚጠጉ የፕሮቴስታንት ቤተ እምነቶች ወደ ጭፈራ ቤትና ወደ ተለያዩ ነገሮች ሄደው እንዲያውም ተዘግተዋል ነው የሚለው። ይሄን እኔ ስላልኩ ሳይሆን መረጃው አለ። የእነሱ ፓስተር ስሙ ጠፋኝ እንጂ እንዲያውም ኦርቶዶክስን አንስቶ ይቺ እኛ የምንከተላት እምነት እንኳን እንድትቀመጥ ያደረገችው ኦርቶዶክስ ናት። ይሄን በድፍረት ነው የምናገረው ነው እያለ የሚነግራቸው በጣም ትልቅ ሕዝብ አለበት ላይ ማለት ነው። እና ኦርቶዶክስን አክብሩ፣ ኦርቶዶክስን በደንብ ትሪት አድርጉ፣ በደንብ ኦርቶዶክስን ጠብቁ የሚል ነገር ሲናገር ሰምቼዋለሁና መምህር ትክክለኛ መልከታ ነው። ሌላው ምንድነው እዚሁ ተያያዥነት ያለው መምህር ኃይሉ ለምሳሌ ኢትዮጵያዊ ብዙ አባቶች ተነስተዋል። በጣም ብዙ አባቶች እነ ቅዱስ ያሬድ እንግዲህ ቅዱስ ያሬድ የራሱ የሆነ ቀን ፕሮግራም ይዘን እንወያይበታለን እንጂ እንትን አንልም። ሌሎችም እነ ቅዱስ ላሊበላም አሉ ብዙ አባቶች እነ ጽጌ ድንግል አባ ጽጌ ድንግል ብዙ አሉና እነዚህ ሁሉ አባቶች የራሳቸውን ድርሻ አሻራ አስቀምጠው ሄደዋል። ነገር ግን ከነሱ መካከል ደግሞ አባ ጊዮርጊስ ዘጋስጫ አለ እና አባ ጊዮርጊስ ዘጋስጫ ብዙ ስራ የሰራ ብዙ ጽሁፍ የጻፈ በተለይ ሰዓታትን የሌሊቱም የቀኑንም አይደለም የሰሩ አባት ናቸውና ከጻፋቸው መጽሐፍት አንዱ መጽሐፈ ምስጢር ነው እና መጽሐፈ ምስጢር ለዕቅበተ እምነት እስኪ ያለው አስተዋጽኦ ድርሻ ምንድነው? እስቲ ወይም ደግሞ አባ ጊዮርጊስ ዘጋስጫን እስኪ በሆነ መንገድ እስኪ ገለጣቸው። ብዙዎቻችን እንግዲህ የምናውቃቸው አባ ጊዮርጊስን በድርሰቶቻቸው ነው። ግን በድርሰት ብቻ አልነበረም። በድርሰት ብቻ አናውቃቸውም፣ ትርጉምም ሰርተዋል። የሚገርም ጸሎተ ሃይማኖት ዘአፍራቂያ ይባላል፣ አፍሪካን ክሪድ ይባላል። ዓለም ላይ እንግዲህ ብዙ ነው እንደዚህ ብለው የሚጽፉት። ግን አባ ጊዮርጊስ ዘጋስጫ ይሄኛው ጸሎተ ሃይማኖት ዘአፍራቂያ ማለት ለአባ ሰላማ ማን የሰጠው? ታላቁ አባታችን አትናቲዩስ ነው፣ ሐዋርያዊ። የኛ ስልጣን የኢትዮጵያ ቤተክርስቲያን የሐዋርያ ስልጣን ነው ያላት፣ አፖስቶሊክ ሰክሰሽን። ይሄ ሐዋርያዊ ሰንሰለቱንም እኛ
በፍጹም አልበጠስነው። ስቲል ነው አባት አለ ስቲል አሁን አቡነ ማትያስ ይደርሳል። አሁንም እኛ በእነሱ ደግሞ በተሾሙ አባቶቻችን የምንቀበው እንደዛ አለ ማለት ነው። ሐዋርያትን የተከተለች ቤተክርስቲያን ናት። ኢትዮጵያ ቤተክርስቲያን ስትጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ብሔራዊት ናት፣ ሐዋርያዊትም ናት። እንዲህ ብለን ነው የምንጠራት ኢትዮጵያ ቤተክርስቲያንና አባ ጊዮርጊስ ዘጋስጫ ለእመቤታችን ለድንግል ማርያም የነበረው ፍቅር ደግሞ ወደር የሌለው በጣም ነው የሚወዳት። በጣም ወደ መጽሐፈ ሚስጥር እንመጣለን፣ ግን አንድ ታሪክ እንደው ለመንገር ያህል ነው። አጼ ዳዊት ጋራ ትንሽ ወረኛ ነገረኛ ሰው አጣልቷቸው ከአጼ ዳዊት ጋራ አሳስረዋቸው ነበር። አባ ጊዮርጊስ ታስረው ነው። አባ ጊዮርጊስ ዘጋስጫ ታስረዋል እና በወህኒ ቤት እያሉ አጼ ዳዊት ይሞታሉ። በጣም ስቅስቅ ብለው አለቀሱ። ለምንድን ነው የምታለቅሰው? ገርፎ ደብድቦ አዋርዶ እስር ቤት ከቶ ምናምን ይሉታል ሰዎች አባ ጊዮርጊስ። እና ምን አለ? እንደውም ከኔ እድሜ ተቀንሶ ቢሰጥ በጣም ደስ ይለኝ ነበር። ለምን አሉት? ከኔ የበለጠ እመቤቴን ይወዳት ነበር። በጣም ነው ከልባቸው ያለቅሱ የነበሩ። አፄ ዳዊት ትልቅ ሰው ናቸው፣ ቀላል ሰው እንዳይመስሉ። ታምረ ማርያምን ለመጀመሪያ ጊዜ ሲያስተረጉሙ እንደውም ማርያም የሚለው ቃል ጋር ሲደርሱ በወርቅ ቀለም ነው የሚያጽፉት። እና አንድ ወቅት ላይ ወርቅ ቀለሙ ሲያልቅ ወርቅ ቀለም እስኪገኝ ድረስ ታምሩ መተርጎም ይቁም ብሎ አስቆመውታል። በጣም ልዩ ፍቅር። ለመጀመሪያ ጊዜ እመቤታችንን ስለ ፍቅር ወልዳ አስለው ቤታቸው የለጠፉ ሰው ናቸው አፄ ዳዊት። በዚህ በጣም ይወዷቸው ነበረ በጣም። እና እመቤቴን ስለሚወድ እኔ በሞትኩለት የሸርደዳ ወይም እንትንም አይደለም ከሞቱ በኋላ ደግሞ ትልቅ እመቤታችን ፍቅር የነበራቸው አባት ናቸው። ብዙ ድርሰት ደርሰዋል። አሁን አባ ጊዮርጊስ ዘጋስጫ ድርሰት ይሄን ያሉ ተብሎ 4 ነጥብ አይሰጥም። ለምን መሰለ? በየዘመኑ እየተገኙ ነው። አሁን እኛ ብራናችን ተሰርቆ ነጮቹ ጋር ነው ያለው። አሁን ግዕዝ አታጥኑ የሚሉን ፈረንጆች እነሱ ግዕዝ እያጠኑ ነው። በጣም ኋላ ቀር ቋንቋ እነሱ እያጠኑት በጣም እኛን ስንጥለው እነሱ እኮ አፈፍ ሊያደርጓት ነው እያጠኑት ነው። እና ገና አሁንም ስለሚገኝ ማለት ነው። መጽሐፈ ሚስጥር ለመናፍቃን የተሰጠ መልስ ነው። የቅበተ እምነት አሁን እንግዲህ ጥያቄያችን መቅበተ እምነት ላይ ፎከስ ያደረገ ስለሆነ የቅበተ እምነት መልስ ነው። እንደው ብዙ ሰዎች ቢገዙ ደስ ይለኛል። እሱ መጽሐፈ ሚስጥር ብሎ በየገበያው ማለት ነው። በጣም አስፈላጊ መጽሐፍ ነው። የሚገርም ልዩ የሚያደርገው ደግሞ በኢትዮጵያዊ ወዝና ላይ ነው የሚተረጉሙት። በኢትዮጵያዊ ወዝና ላይ እንደገና ከጥንት ጀምሮ የነበሩት ምንፍቅናዎች በተለይ ዋና ዋና ጉባኤያትን ያነሱና ኢትዮጵያ ውስጥ የተነሱትን ሀገር በቀል የሆኑ ምንፍቅናዎችን በሙሉ እየመዘዙ እያወጡ መልስ ይሰጡበታል ማለት ነው። ምላሻቸው ደግሞ መጽሐፍ ቅዱሳዊ ነው። አበውን ነው የሚጠቅሱት እና በጣም አስደናቂ መጽሐፍ ነው እና ሁሉም ሰው ሊኖረው የሚገባ ብለን የምንጠቅሰው ነው። ስለ አርዮስ፣ ስለ መቅዶኒዎስ፣ ስለ ሰባሊዮስ፣ ስለ ጳውሎስ ሳምሳጤ ወዘተረፈ ስለማያነሱት ነገር የለም። ምንፍቅናቸው መጀመሪያ ያስቀምጣሉ፣ ከዛ በኋላ ደግሞ መልሳቸውን ያስቀምጣሉ። እጅግ በጣም የሚገርም ምላሽ ነው አባቶቻችን የሰጡት። እና እንዳልኩ ኢትዮጵያዊ ውበት ምንድን ነው ምናምን ካልክ ኢትዮጵያዊነት በራሱ ውበት ነው የመጀመሪያው። አንድ አይሁዳዊ ሲጸልይ ምን ይላል? ከሴት ወንድ ያረከኝ፣ ከወንድ ደግሞ እንደገና በሌዊ ወገን ያረከኝ፣ ከዓለም ለይተ አይሁዳዊ ስላረከኝ ምናምን እያለ ነው የሚጸልይ። እኔ ደግሞ በእውነት የምልህ በእነሱ መጽሐፍ ላይ ነው ያለው ይሄ ቃል ነው የሚጸልዩት ነው። እኔ ደግሞ ከዓለም ለይቶ እግዚአብሔር ኢትዮጵያዊ ስላረገኝ ከኢትዮጵያዊነትም ደግሞ ኦርቶዶክስ ስላደረገኝ በጣም አመሰግነዋለሁ። ትልቅ ውበት ነው እዚህ ውስጥ። ለምሳሌ እመቤታችንን ኤልሳቤጥ አገኘቻትና ሳመቻት አይልም ተሳለመቻት ነው አለ የሚለው we have standard language ተራ ቃል አይደለም። ለምሳሌ የሆነ ልጅ ስሙን ትወደኛለህ እንግሊዝኛው ብትል yes I love you የሚል ነገር ነው የምታገኘው። እንደወድ አንተ ታውቃለህ የሚል ትርጉም ላይ ወዛለው እና እሳቸው በዚህ መልኩ ነው ኢትዮጵያዊ ኢንዲጂኒየስ ሀገር በቀል በሆነው ዕውቀት መስመር ውስጥ ገብተው ቃል ተርሚኖሎጂን እንኳን በጣም የተጠነቀቁ አባት ናቸውና ከቅበተ እምነት አንጻር ሌሎች መጽሐፍትም አሉ ኢትዮጵያ ውስጥ እንደ መዝገበ ሃይማኖት የመሳሰሉ። እሱም በ16ኛው 17ኛው አካባቢ ፈረንጆች መረባን የሚባሉ ፈረንጆችም ሃይማኖታችንን ሲያጠፉ ለነሱ ምላሽ የተሰጠበት ነው። ኢትዮጵያ ሃይማኖት ይህ ነው ይተባል። ብዙ ቅበተ እምነት መጽሐፍቶች አሉ፣ ግን ይሄ በዋናነት የምንጠቅሰው ነው። የሚገርም ነው። እንዲያው አባቶቻችንን አንተ እንትን እያልክ እያሰብኳቸው ነበርና እንዴት የተራቀቁ አባቶች እንደሆኑ እንዴት እንዲያው ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ ዘመን እንዳሻገሯት እያየው ነበረ። በጣም ዕውቀት ላይ አዋቂዎች እንደነበሩ በጣም እየተረዳው ነበረ። እዚሁ ላይ ተያይዞ መምርዬ እንግዲህ በጣም አዋቂዎች ናቸው፣ ዕውቀት አላቸው። ነገር ግን በዚሁ ተያያዥነት ላይ እነዚህ አባቶች የቅድስና ህይወት፣ የተጋድሎ ህይወት ወይም ደግሞ
በህይወት የሚኖሩ አባቶች ናቸውና ዕቅበተ እምነት ላይ በዚህ በቅድስናው በህይወት መኖር ወይም በተጋድሎ መኖር ያለው ነገር ምንድነው መምህርዬ? የሚገርም ኢትዮጵያኖች ዕውቀት ብቻ አይደለም ያለን ቅድስናም አለን። እሱን ነው በጣም ቅድስናም አለን። ሰባቱ ሰማያትን እንደዚህ የሚመለከቱ የሚያዩ ሰዎች 10ኛው ማዕረግ ላይ የደረሱ አባቶቻችን አሉ። የሥነ መለኮት ዕውቀት ያለ መንፈሳዊነት የደረቀ ነው። እንደውም ነጮቹ ምንድነው የሚሉት? የሩሲያ ኦርቶዶክስ አባቶች ሽሜማን የሚለው ቃል አለ። ምንድነው? ቴዎሎጂ ዊዛውት ስፒሪቹዋሊቲ ኢዝ አን ኢነሚ ኦፍ ክርስቲያኒቲ ይላል። የሥነ መለኮት ዕውቀት ያለ መንፈሳዊነት የክርስትናው ዓለም ጠላት ነው ብሎ ነው የሚናገር። እና አባቶቻችን በቅድስናም ጭምር ነው መንፈሳዊነታቸውን ከዕውቀታቸው ጋር አዋሃደው የሄዱ አባቶች ናቸው። ዕውቀት ብቻውን ይሄማ ኖስቲክ መሆኑ ዕውቀት ብቻውን አያድንም፣ ጥቅም አልባ ነው። ምንድነው እኛ ስለ እግዚአብሔር የሚያውቁ አባቶች አይደለም ያሉን ኢትዮጵያውያን። አባ ጊዮርጊስ ዘጋስጫ ቅዱስ ያሬድ ስለ እግዚአብሔር አይደለም የሚያውቀው፣ እግዚአብሔርን ያውቀዋል። መጽሐፉ ጣዕሞት አይምሩ ከመሄድ እግዚአብሔር እንዳለው እግዚአብሔርን እወቁት ነው የሚለው። እግዚአብሔርን ነው እኛ የምናውቀው፣ ስለ እግዚአብሔር አይደለም የምናውቀው። አባቶቻችን እግዚአብሔርን ያውቁታል። ለምሳሌ ልንገር እንደው በቀላሉ የሀገራችን ገበሬ ጥቅስ እኮ አይጠቅስም፣ እንግዳ ግን ይቀበላል እኮ። አንዳንዶች እንግዳ በመቀበል መላእክትን ተቀብለዋል ይላል። አሁን እዚህ መንገድ ላይ ማይክ ይዞ መዳን በሌላ በማንም የለም የሚለን ሰው ይህን ጥቅስ ይጠቅሰዋል፣ እንግዳ ግን ይቀበላል። የሀገራችን ገበሬ ኦርቶዶክሱ ግን እንግዳ ተቀብሎ እግር አጥቦ አልጋውን ለቆ ማለፊያ እንጀራ የወይን ጠጅ ሰጥቶ እሱ መሬት ላይ መደብ ላይ ነው እኮ የሚተኘው። ቅድስና ሃይማኖት ከነሱ ነው እኛ የምንማረው ከጥንት አባቶቻችን ማለት ነው። እና ኢትዮጵያውያን ምንድነው ዕውቀት ብቻ ሳይሆን መንፈሳዊነት ቅድስና አለ። እና ያለ ቅድስና ሰስቴን ያደረገችው ኢትዮጵያ ቤተክርስቲያን አባቶቻችን በዕውቀታቸውም በጸሎታቸውም በቅድስናቸው ነው እዚህ ያደረሱን። እና ለእግዚአብሔር እጅግ በጣም ቅርብ ስለሆኑ ሚስጥር ይገለጥላቸዋል። ይህ ደግሞ እምነታቸውን ከምንም በላይ እንዲከላከሉ ምንጭ ሆኗቸዋል ቅድስናቸው ማለት ነው። ምክንያቱም እግዚአብሔር ካረዳ የፈለገ ዕውቀት ቢኖር ጥቅም የለውም፣ ዋጋ የለውም። ግን በጸሎታቸው እግዚአብሔርን ይጠሩታል። በጣም ይገርም መምህርዬ፣ አሁን ከተናገርከው ቃል ነገረ መለኮትን ማወቅ ብቻ ሳይሆን መኖርም ጭምር ነው። ወይም ደግሞ ነገረ መለኮት ያለ ህይወት የደረቀ ነው ያልከው ሐሳብ በጣም ልብ የሚገዛ ሐሳብ ነውና በጣም የሚገርም ነው። ምናልባት መምህርዬ አሁን ባለንበት ዘመን ይሄ የኑፋቄና የፍልስፍና ትምህርቶች ማለት ነው ያ የነበሩ የዕቅበተ እምነት አስተምህሮቶቹ እንግዲህ አሁን ላለው ለዚህ ዘመን ምን ያህል አስተዋጽኦ አለው? ወይስ ካልሆነ አሁን ዘመናዊነት በጣም እየተራቀቀ ነው፣ ብዙ ነገሮች እየሄደ ነውና እነዚህን ነገር እንዴት ተመለከተዋለህ? ምን ያህል አስተዋጽኦ አለው አሁን ላለው ምንፍቅና፣ አሁን ለሚነሱ ጥያቄዎች? አሁን ቅድም ዘማሪ ሶፊያ ሽባባ ያነሳ ነው ወደኋላ ያንን ታሪክ ተጎትተው ነውና እንዲህ አይነት ነገሮች አሁን ላይ ምን አይነት አስተዋጽኦ አላቸው የሚለውን እስቲ መምህር ይሄንን ነገር ዳስልን። አንድ እውነት የምንናገረው ምንድነው? ለምሳሌ ፓናሪዮን የሚለው መጽሐፍ ሰዎች ቢያነቡት የደሴተ ቆጵሮሱ ሊቀ ጳጳስ ቅዱስ ኤጲፋኒዮስ በጣም የሚጠቀማሉ ብዬ አምናለሁ። ምን ለማለት ነው ያነሳሁት? ዛሬ የምታያቸው የፕሮቴስታንቱ ዓለም የኒው ኤጅ ሙቭመንት እንቅስቃሴ ወዘተርፈ የምትላቸው አሁን የተወለዱ ሳይሆኑ ጥንት የነበሩ ምንፍቅና፣ አዲስ ምንፍቅና የለም። እንትናቸውን ቀይሮ ነው የመጡት፣ ቅርጻቸውን የድሮ ምንፍቅና ነው ያለው፣ አዲስ ነገር የለም። እውነት ለመናገር ለምሳሌ አንድ ወንድም ሲያስተምር እንግዲህ ያው ከኛ ሃይማኖት የነበረ ከኛ ቤተክርስቲያን ወጥቷል እና የኒው ኤጅ ሙቭመንት ሐሳብ ይናገር ነበር። አንድ ወቅት ሲሰማው ሰዎችም ልከውልኝ አደመጥኩት። መንፈስ እንደሆነ ነው የሚናገረው። መጽሐፍ ቅዱስ ከሥጋ የተወለደ ሥጋ ነው ከመንፈስ የተወለደ መንፈስ ነን እኛ ምናምን ይላል። መንፈስ እኮ አጥንት ምናምን ደም የለውም። ይሄ ግን መቼ መሰለም ኒው ኤጅ ሙቭመንት የጥንት ሃይማኖት የሞንታነስ ምናምን ሃይማኖት ነው። ሞንታነስ የሚባለው ሰው አም ዘ ሆሊ ስፒሪት ይል ነበር፣ እኔ መንፈስ ይል ነበር እሱ ማለት ነው። እና ከጥንት ጀምሮ እየተገረቡ ነው የሚወጣው። እንደው ቀለል እናርገው እንደው ዲገባቸው ወይ ደግሞ ፍራሽ አዳሽ የሚባል ነገር አለ። እንደዛ እያደሱት ይመጣሉ እንጂ አዲስ ነገር ይዘው አልመጡም። አዲስ የመንፍቅና ሐሳቦች የለም፣ የድሮ ነው። ስለዚህ ምንድነው እነዚህ የኢትዮጵያ ዕቅበተ እምነት የነገረ አበው ትልቁ ሚና ምንድነው? ይህንን ነገር የጥንቱን አሁን እኛ ተደራሽ ማድረግ አለብን ለምእመኑ። በጊዜ የተጻፈውን ወደ አማርኛ እንደገና አማርኛ ደግሞ ሲጻፍ ምንድነው ዘመኑን በዋጀ ቋንቋ አሁን ሰው የሚግባባበት የሚነጋገርበት በጣም ጠንካራ ሃርድ በሆነ መልኩ ሳይሆን ሰው በደንብ ቀለል አድርጎ ሲምፕል ቴዎሎጂ ምንድነው ኦርቶዶክሳዊነት ነገሮች ቀለል ማድረግ ነው ማለት። ቀለል ስለ ስርዓቱ ምኑን አይደለም ግን ሰው እንዲረዳው እንደዛ አቅልሎ ማስተማር ይገባናል። ያና በጣም ሙያቸው እና አባ ጊዮርጊስ የሰጡት መልስ ዛሬም ህያው ነው።
ዛሬ እንደሚነሱ መናፍቃን ከዛ እያወጣን የምንነግራቸው ግን በሚገባቸው ቋንቋ እንነግራቸው እና ሚናው ቀላል አይደለም። የአባቶቻችን የነገረ አበው ሚና በተለይ በቅብነት እምነት ዙሪያ የሰሩት ስራ በጣም በዋናነት ለህዝቡ መድረስ ያለበት ነገር ነው ብዬ አምናለሁ። በጣም የሚደንቅ ምልከታ ነው። ምናልባት መምህርዬ እንዳልከው አሁን የሚነሱ ምንም አዲስ ነገሮች የሉም። ጥንት የነበሩት ከአዲያነ ምን በላቸው ምናፍቅ ምን በላቸው መጠየቅ ያለባቸውን የጥያቄ ጥጋቸውን ነው የነኩት። አባቶቻችንም ደግሞ የመልሶቻቸውን ጥግ አይተነበታልና አዲስ ነገር የለም። ቅድም የሚያሳከኝ ትንሽ ፍራሽ አዳሽ ያልከው ነገር በጣም አዲስ ፍራሽ አይደለም፣ ግን እሱም ፍራሽ ያው ከለሩን ዘመኑን እየቀያየሩት ነው። በጣም የሚገርም ነው መምህርዬ። ምናልባት አሁን ወደ መጨረሻው አካባቢ እየደረስን ያለ ነውና አሁን ያለ ትውልድ አለ፣ ወጣቱ አለ። እንግዲህ በአንድም በሌላም ይሁን ብዙ አይነት መረጃዎች ያው ቴክኖሎጂ እንደምታውቀው የፈጠነ ነውና ቁንጽል ሐሳብ ነው እየተላለፈ ያለውና አሁን ያለው ትውልድ ጥንት የነበሩ የነገረ አበውን አስተምሮት አሁን ካለው ትውልድ ጋር እንዴት ነው አዋህዶ አስማምቶ የሚሄደው? ወይስ ደግሞ ያንን ካላወቀ የሚያጎድለው ነገር አለ በራሱ ላይ? ይሄ አሁን ያለው ትውልድ እውነት ነው። የአሁኑ ትውልድ እንግዲህ ችግሩ ማንበብ ብቻም አይመስለኝም፣ መረዳትም ችግር አለብን በእውነትና ያንን ደግሞ ከአባቶች ዘንድ ቀርቦ መረዳት አለበት። አሁን በእርግጥ የአበው ቋንቋ ይሄ ግዕዙ አቀራረቡ ስልቱ ከኛ ትንሽ የራቀ ይመስላል። ስለዚህ የግዕዝ ሊቃውንት ምን ማድረግ አለባቸው? አሁን ትውልዱ በሚመጥነውና በሚረዳው በሚገባው መልኩ ያንን አብራርተው አስፋፍተው እንደሚጽፉ ተስፋ አደርጋለሁ። ብዙ ጊዜ አሁን አማኞቻችን ምን ሆነዋል ማለት ነው? ከምክንያታዊነት ይልቅ ስሜታዊነት፣ ስልት የለም ስሜታዊነት ነው የሆኑት። አንድ ነገር ሲባል ሆ ብሎ መጮህ፣ የቤተክርስቲያን አበውን እንኳን ማናናቅ ምናምን የመሳሰሉት የመጡት ከምንድን ነው? የአበውን ታሪክ አለመረዳት ነው። ዓለም ድካም እኮ ይኖራል፣ በአባቶች ድካም ይኖራል። አደባባይ አጋልጦ መስጠት የፌስቡክ እና የቲክቶክ መነገጃ ማድረግ ግን አይገባም። አይደለም ኖራችንን ምንድነው በራችንን ዘግተን መጨቃጨቅ አለብን፣ ማስተካከል አለብን። በጣም ትልቅ ህዝብ ነው ያለን። ለዚህ ለትልቅ ህዝብ ለትልቅ አማኝ የሚመጥን ትልቅ ስራ ነው ማቅረብ የሚገባን። እንደዚሁ ባሉባልታና እንደው በስም ማጥፋት በጣም በስማ በለው ነገሮች እየተበላሹብን ነው ያሉት ማለት ነው። እና የአበውን ታሪክ ብትመለከት በቃ ሰው ስለ አበው ታሪክ ብናስተምረው እምነታቸውን ብንነግረው ወደ ልቡ የሚመለስ ይመስለኛል። እና ምንድነው በጣም ጠቃሚ ነው ያቀራረብ ስልቱን በደንብ መርምረን ለዚህ ትውልድ በሚገባው ቋንቋ በሚረዳን ቋንቋ በጣም ብዙ ዲያስፖራ ወገኖቻችንም አሉ ማለት ኢትዮጵያውያን ትውልድ ኢትዮጵያውያን ለነሱም በቋንቋቸው መተርጎም አለበት። አሁን ምናልባት የነገረ አበው ኢትዮጵያን የሚለው መጽሐፋችን እንኳን ሮን ዊሊያምስ የሚባል አንድ ወዳጅ አለኝ። አብረን ነው ቴዎሎጂ የተማርነው፣ እንግሊዛዊ ነው እና እሱ ወደ ቋንቋ ሊተረጉም ነው፣ ወደ እንግሊዘኛ ቋንቋ ተርጉሞ ተደራሽ ለማድረግም እያሰብን ነው በዚህ በመላው ዓለም ማለት ነው። በአማዞን ላይም ጭነ ነው ሌሎችም እንደዚህ የሚያገኙበትን ነገር በጣም እያሰብን ነው። ይሄ ከምን ይመነጫል መሰለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊነቷ፣ ታላቅነቷ፣ ክብሯ፣ ልዕልናዋ ተደብቆ ተሸፍኖ ነው ያለው። አሁን እኛ አባውን አራግፈን የተዘጋውን ያንን ዶሴውን ገልጠን ብራናውን ገልጠን ለዓለም ማሳየት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ብራና ከገለጥን ሁሉ ሰው ኦርቶዶክስ እንደሚሆን እርግጠኛ ነኝ። ሁሉ ሰው የሄደውላ ተጸጽቶ ይመለሳል። እና ማርያምን እናመልካለን ሚካኤልን እናመልካለን የሚል ነገር የለም። በግድ ትላላችሁ፣ አረባካችሁ እኛ እንልም በግድ ትላላችሁ። በጣም ያሳዝናል። እና ልቡና ይስጣቸው። አሜን። የሚገርም ነው። እቺ ነገር እስኪ በምርዬ ትንሽ አብራራት። በጣም ቆንጆ ሐሳብ ነው። ይሄውን መጨረሻ ላይ በተለይ ያነሷት ነገር ብራናዋን ገለጥለጥ ቢደረግ ብዙ በተለይ በሌላ ቤተ እምነት ያሉ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ማን እንደሆነች ምን አይነት አስተምሮት እንዳላት ምን እንደሆነ እንደው ያውቃሉ ያሏት ነገር በጣም ስለተመቸኝ ነው። እንደው ትንሽ ቢገልጡ እንደው እግረ መንገድ ሆነ እየጠቀለልን ስለሆነ መምህር። በነገራችን ላይ አሁንም የኢትዮጵያ ቤተክርስቲያን ችግር የሚመነጨው እውነቴንም ከነጮች ነው። አሁን እንደዚህ አሁን በየመንገዱ እንዴት ትላላችሁ የሚሉን እኮ ነጮች ያስተማሯቸው ነው። ነጭ ነው አይደል የሰበከው እዚህ መጥቶ። እኛ እንግዲህ ምንድነው እውነታው ነጭም ሰበከ ጥቁርም ሰበከ እሱ አይደለም ጉዳያችን። በዋናነት ግን እኛ የምንለውን እውነታውን ነገር መናገር ተገቢ ነው። ኤድዋርድ ጊበን የሚባል ፈረንጅ ምን ይላል? ኢትዮጵያ የአቢሲኒያ ቤተክርስቲያን ነው የሚለው። ኢትዮጵያ ማለትም አይወድም አቢሲኒያ ነው የሚለው ማለት ነው። የአቢሲኒያ ቤተክርስቲያን ኢትዮጵያ ቤተክርስቲያን የሚገርም ኢትዮጵያ የሚለውን ቃል በየቅዳሴትም ሁሌ ነው የምታለው። እቀበዛው ሰራዊት ለሀገሪቱን ኢትዮጵያ ሰዓታት ስንቆም ሐዘና ስምኢ ወብካያ ለሀገሪቱን ኢትዮጵያ እያለን ነው የምናዜመው። ሁሉ ጊዜ ኢትዮጵያ የሚለውን ቃል አይወዱትም።
ድል ነው። ኢትዮጵያ ማለት አሸናፊነት ነው። ኢትዮጵያ ማለት ስነ ልቦና ነው። ኢትዮጵያ ማለት ለጥቁሩ ዓለም ክብር ነው። ኢትዮጵያ ሲባል ዛሬ እኮ የና አንግሊካን ቸርች ተዘግቷል። በቅርብ ወደ ደቡብ አፍሪካ ሄጀንብና ደርባና አካባቢ ብዙ አንግሊካን ቸርቾች ተዘግተው አየሁ። አንድ ወንድሜው ካናዳ ይኖራል ቀሲስ ወንደሰን መገርሳ እና እሳቸው ሲነግሩኝ ብዙ አንግሊካን ቸርቾች ተዘግተዋል ይለኛል። አሁን እነሱ የተዘጉ ነው። የኢትዮጵያ ቤተክርስቲያን ደግሞ በጣም እየተከፈተ ነው። የትም ብትሄድ ማለት በጣም በዓለም ደረጃ እየተከፈተ በዓለም ደረጃ እና ጊበን ምን ይላል ኤድዋርድ ጊበን የኢትዮጵያ ቤተክርስቲያን የአቢሲኒያ ቤተክርስቲያን እስላሞች ትንሽ ከሰፈሩ በኋላ እነ ቱርኮች ምናምን ሰሜን አፍሪካ እንደዚህ ከተቆጣጠሩ በኋላ ከዓለም ርቃ በመቆየቷ የደነዘዘች የፈዘዘች ናት ብሎ ይናገራል። አልፈዘዘችም። እኛ የላሊበላን ሐውልት የአክሱምን ሐውልት እንገላልጠን ገና ማሳየት አለብን። ድንጋዮቹ ይናገራሉ። ከብራናዎቻችን ድንጋዮቻችን ራሱ ይናገራሉ። የቤተ ክርስቲያን አሰራር የካህኑ ጥምጥም ይናገራል። እስካሁን ኤንሸንት የሆነውን ትራዲሽን ይዘን የቆየን እኛ ነን። ጸናጸላችን ከበሮአችን ይመሰክራል። እንደውም በቀላሉ አንድ መምህር ሲያስተምሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስን አታውቁም ነው የሚሉት ጴንጤዎቹ አይደለም። እንደዛ ብለው ነው የሚናገሩት በድፍረት። አንድ መምህር ሲያስተምሩ የሰማሁት አለ። ጊዮርጊስ አካባቢ ያሉ አራዳ ጊዮርጊስ የሚያስተምሩ መምህር ናቸው። ምን አሉ? የኢትዮጵያ ቤተ ክርስቲያን ኢየሱስን አታውቁም የሚል ሰው ከዚህ ከበሮ የተሻለ አይደለም። ከበሮአችን ክርስቶስ ነው አይደለም? አዎ፣ ሁሉ ነገሩ ምሳሌነቱ እያንዳንዱ ነገር እና ክብሯን ጠብቃ የኖረች ቤተክርስቲያን ማንነቷንም ለዓለም የምታስረዳ ድንቅ ሃይማኖት ውስጥ ነው ያለ ነው ማለት ነው። እና እነሱ ያው የሚመነጨው ከዚህ ነው። ዝም ብሎ እኛ መግለጥ አለ ብራናዎቻችን እየገለጥን ማስተማር። እነሱ እያጠኑት ነው አይደለም? ጀርመኖች እኮ ፕሮቴስታንቶች ናቸው። ጀርመን ውስጥ የግዕዝ ስተዲ ያለ እኮ ኢትዮጵያን ስተዲ እኮ በ17ኛው መቶ ክፍለ ዘመን ጣሊያን ውስጥ ተከፍቷል። ቢገርም እኮ ነው። እንደውም አሁን ተዘጋ። እኔ ኢትዮጵያን ስተዲስ ነው ሁለተኛውን ማስተርስ የሰራሁት አዲስ ዩኒቨርሲቲ የመጨረሻ ተመራቂ ነኝ። ተዘጋ። ተከፍቶ ነበረ አንዴ ተዘግቶ እንደገና ደግሞ መልሶ ተዘጋ። ሁለት ባች ካስመረቀ በኋላ ተዘጋ። ኢትዮጵያ የሚባል ነገር እንዲጠና አይፈልግም ወይስ ምንድነው? ሌላ ነገር ይኖረው ወይ አይደለም፣ እግዚአብሔር ያውቃል። ግን ሌሎቹ ነጮቹ እያጠኑ ነው፣ እኛ ግን እያጠናን አይደለም። ስለራሳችን እንኳን እንድናውቅ። ስለዚህ እኛ ምን ማድረግ አለብን? ትንሽም እንኳን እኔ አሁን ትልቅ አንብቤ ምናምን እኔ ከሌላም ሰው በልጭ አይደለም፣ ግን ትንሽ ማቃተ ለህብረተሰቡ ማካፈል አለብኝ የሚል ስሜት ነው የተነሳውበት እና መግለጥ አለብን። የአባቶቻችንን ታሪክ እየተናገርን ካልሆነ ለምሳሌ አንድ ሰው ምን አለ መሰለ ያው ዳርክ ኮንቲኔንት ነው የሚላት አፍሪካን። እና ደግሞ አንዱ ትልቁ ችግራችን እኛ ምንድነው ዘመንን የምንከፋፍለው በነጮቹ አካሄድ ነው። በነጮቹ እነሱ ኢንላይትመንት ፔሪድ፣ አብሮት ፔሪድ፣ ምን ፔሪድ ማን እያሉ ይመጣሉ። እኛ እንደዛ መሆን አለበት። ዳርክ ኤጅ የሚሉት ነበረ እነሱ ዳርክ ኤጅ በሚሉት ዘመን ቅዱስ ያሬድ እኛ ውስጥ ግን ብርሃን ነበር። እኛ ቆን ቅዱስ ያሬድም ኢትዮጵያ አይደለም ይላሉ። ለምንድን ወረቀት ላይ ዜማን ማስፈር የቻለ ሰው ብራና ላይ በጥንት ጊዜ እሱ አክሱም ላይ የጮሃት ዜማ ዛሬም እየተዜመች ነው ሳትሸራረፍ። እነ ሞዛት እነ ሄንድል እንኳን የተወለዱበትን ዘመን እናውቃለን። በቅርብ ጊዜ ነው አይደለ? ከነ ሞዛት ከነ ሄንድል በፊት ጥንት የነበረ ለያውም ሰማያዊ ዜማ በወረቀት ላይ ተጻፈ እስካሁን ድረስ ምናዜም ሰዎች ነን። ኢትዮጵያነት ፈተና ሆኖባቸዋል። እና እነሱ ዳርክ ኤጅ ላይ በነበሩ ዛያት አውሮፓውያኖች፣ እኛም ዳርክ ኤጅ ማለት የለብንም። ኢትዮጵያ ብርሃን ውስጥ ነው ያለችው፣ ዳርክ ኮንቲኔንት አይደለችም። ከነሱ ቀድመን ፊደል ነበረን እኮ እኛ አይደለም እንዴ? ደግሞ የተወራረሰ ነው ከግሪክ ከምናምን ፊደል እንግሊዞቹ የሚወስዱት። ሌሎቹም እኮ መዘራረፍ እኮ ነው። ለጣሊያን ምናምን ላቲን የሚጠቀሙት እኮ ከዛው ተሰራርቀው እኮ ነው አይደለም እንዴ? የራሳችን አልፋቤት ያለን ሰዎች ነን። ቆንጆ እኮ ቋንቋ ያለን ሰዎች እኮ ነን እኮ አይደለም እንዴ? እና ፕሮቴስታንቶቹ ብዙ ጊዜ ስማችንን ባያጠፉት ወደኛም ትንሽ ቀረብ ብለው ቢያነቡ እኔ አሁን ሪከመንድ ማድረጋቸው ለነሱም ጭምር ለኢትዮጵያውያን እነሱም ኢትዮጵያውያኖች ናቸው፣ እንወዳቸዋለን። ይሄንም አንብበው እንዲመለሱ እንፈልጋለን። በጣም የሚገርም ነገር ነው መምህር እያሳየህን ያለው። ምናልባት እንግዲህ የመጨረሻ ጥያቄ ነው ሊሆን የሚችለውና አሁን ካልከው ጋር የሚገናኝም ነገር ነው። አንተ እንደ መምህርነት እንደ ቤተክርስቲያን ሊቅነት በተለይ ይሄ የዕቅበተ እምነት አስተምህሮት ወይም ደግሞ አባቶቻችንን ነገረ አበው አባቶቻችንን ወይም ኢትዮጵያውያንን ለቤተ ክርስቲያን ያላቸው ወሳኝነት ነገር ፕላስ ደግሞ ለትውልዱ ራሱ ያላቸው ወሳኝነት ነገር እንዴት ነው ማለት ቤተ ክርስቲያንን እውነት በደንብ ጠቅመዋታል ብለው ያምናሉ ውስጦት በደንብ እቺን አንድ ትይዝልኝና ሁለተኛው ደግሞ አሁን ያለው ወጣቱ ትውልድ ኢትዮጵያዊነትና ወይም ደግሞ ቤተክርስቲያናዊነትን እነዚህን ሁለቱን ነገር እንዴት አዋህዶ መሄድ አለበት? ምክንያቱም በጣም ትውልዱ እየጠፋ ስለሆነ ኢትዮጵያዊነትን እየናቀ ስለሆነ
ምን አለ ኢትዮጵያ ከምወለድ አሜሪካን ሆኜ ቅጠል በሆን እንጨት በሆን ይሻለኛል፣ የአሜሪካን እንደ አስፋልት በሆን ይሻለኛል የሚሉ ብዙ ወጣቶች አሉ። እውነቱን ለመናገር ምን አረገች አሮጊት ጥንታዊት ምናምን ነገር የሚሉት ቃላቶች አሉ እስቲል አሁን ድረስ። አሁንም የምናየው ነገር አለባበሳችን፣ ስታይሎቻችን ቀጥታ ነጮች እንድንከተል እንደዚህ አይነት ነገሮችን እየሆኑ ኢትዮጵያዊነትን ወደ መርሳት አባቶቻችንን ወደ መተው እየመጣን ያለ ነውና ምናልባት እነዚህን ሁለቱን ሐሳብ እንዲያው በምርዬ ብትነግረን ጥሩ ነው ብዬ አስባለሁ። ኦኬ ያው ምንድነው እንግዲህ ለምሳሌ ስር የሌለው ዛፍ ትንሽ ንፋስ ሲመጣ ይወድቃል አይደለም? ስር ሰዶ ስላልበቀለ ትንሽ በማዕበልም በወጀብም ነገር አበውን ኢትዮጵያዊነትን ማጥናት ያው ስር መስደድ ማለት ነው። ያለ አሁን አባቶቻችን ምን እንደሰሩ ምን እንዳቆዩልን ማወቅ መረዳት አለብን። ትናንትናን ካላወቅን የት እንደምንሄድ ይጠፋናል። እንድናውቅ የተደረገ ስላልሆነ ነው ኢትዮጵያዊነትን አሁን ትውልዱ እንደዛ አሜሪካውኛ አስፓልት ትልቅ ክብር ነበረ። ለምሳሌ ላሊበላን ያነጹ እጆች ናቸው እኛ አባቶቻችን እጆች አይደለም እንዴ? እኛ ታዲያ በዚህ ዘመን ያለው ሰዎች ከነሱ የበለጠ ስራ መስራት ነበረብን፣ ግን እየሰራን አይደለም። ተመልካች ነው የሆነው። ያንን ሂደን እንጎበኛለን እንጂ እንዴት ሰሩ ብለን እንደነቃለን። ያንን የሰሩ ኢትዮጵያኖች ናቸው፣ ሌሎች አይደሉም። ስለዚህ ለምን አንሰራም? እኛስ ከነሱ የበለጠ ነገር ለምን አንሰራም? አለመስራታችንን እኮ ነው ይሄ የሚያሳየው ማለት ነው። እና በጣም በሚያሳዝን መልኩ ይሄ ምዕራብ ተኮር ዩሮ ሴንትሪክ በሆነ አስተሳሰብ ውስጥ ነው ያለ ነው ብዙዎቻችን። ስርዓተ ትምህርታችን ቀረጻው በሉ ኤቭሪቲንግ ማለት ነው። በሚያሳዝን መልኩ ፖሊሶቻችን የሚቀርጹት እንደዛ። ለምሳሌ የሴቶች መብት ምናምን ይላሉ አይደለም? ጀርመን ሀገር ብትሄድ ሴት እንደ ቁስ አካል ነው የምትታየው። እንደዚህ በልካንታውን ስልክ ልትገዛ ስትሄድ ቴክኖም ሳምሰንግን ምናምን እንደምታየው ሴቶች እነዛ ጀርመን ውስጥ እኮ ነው የምለው። እንግዲህ እነሱ አሁን ለሴቶች መብት እንታገል። ኢትዮጵያዊነት ግን ምንድን ነው? አሁን ሰሞኑን ቲክቶክ አዋርድ ላይ እንኳን ከኢትዮጵያዊነት ባህል ያፈነገጠ ለበስ ብሎ ሶስት ይጮህ ነበረ። ኢትዮጵያዊነት ክብር ነው። ስለዚህ አባቶቻችንን ታሪክ ወደኋላ መለስ ብለን ነገር አበውን አውቀን ምን እንደሰሩ ምን እንዳቆዩ ከተረዳን በኋላ እኛ ኢትዮጵያውያን ከነሱ በበለጠ መልኩ እንድንኖር መጋበዝ አለብን። የሚጋብዝ መጽሐፍ እንደሰራው ምን አለው ያለ ነገር አበው ዕውቀት ደግሞ ኦርቶዶክሳዊነት እንደው ማንሰራራት አንችል። እኛ የአባቶቻችንን ትምህርት ነው የምንናገር። እንደውም ምንድነው የሚለው ከአባቶቻችን ትምህርት ውጭ የሆነ ነገር አብኖርማል ነው። ካርሎስ ቶስዌር የሚባሉ ሰው አንድ የጻፉት ነገር አለ how to read a bible የሚል አንድ አርቲክል አላቸው። በእርግጥ በቅርቡ ነው የሞቱት። 6 ወርም አይሞላቸውም። ጳጳስ ናቸው። ካናዳ ኪቤክ ውስጥ የነበሩ ኦርቶዶክሳዊ አባት ናቸው። ምንድነው የሚሉት መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት። አባቶችን የሰጡን አይደለም? ቀደም እንዳልኩ የጴጥሮስ ወንጌል አያስፈልግም ብለው አባቶቻችን ትክክለኛው ይሄ ነው ብለው ነው የሰጡን። ስለዚህ መጽሐፍ ቅዱስን መተርጎም ያለብን በአባቶቻችን ማይንድ ነው። ይሄንን ያሉት የአንግሊካን ቸርችና የራሻ ኦርቶዶክስ አባቶች ተከራክረው መጨረሻ ላይ ይሄን ነገር ይወሰኑት። ይሄ ምንን ያሳየናል? መጽሐፍ ቅዱስን የሰጡን አባቶቻችን። አሁን 66 ነው መጽሐፍ የሚለው ጴንጤ አባቶቹ እኮ ነው መጽሐፍ የሰጡት። ማቴዎስ ወንጌል ይሄ ነው ያለው እኮ ሄሬኔስ እኮ ነው፣ ቅዱስ ሄሬኔስ። ስለዚህ ሄሬኔስ ምን ብሎ እንደተረጎመ ማንበብ አለበት። ሄሬኔስ ተርጉሟል እኮ አንድምታዎች ጽፏል። ስለዚህ የሄሬኔስን አስተምሮ መከተል አለበት። የአባቶቹን የማያውቅ ትውልድ እኮ ነው የመጣብን። በጣም ያሳዝናል። እና ነገር አበውን ማንበብ ማጥናት የምትሄድበት መንገድ እንዳይጠፋ ያደርጋል። ኢትዮጵያዊነት ደግሞ ከፍ ብሎ የሚለመለመው አባቶቻችንን የሰሩትን ስራ ስናጠና ነው። አለሳዘሩ ሰውን አባቶቻችን እየጠላን ያንን ዘመን አድራሪ ነው ምናምን እያልን ወደኋላ መመለስ ነው እያልን እኛ ምን አገኘን? ምን ሰራን? እስቲ ስለ ስነ ፈለክ እኮ አጥንተዋል። አሁንም ባጭሩ አንድ ነገር ነው ሰዓት ላለመፍጀት ድሮኛ ስንማር ሳይንስ ምናምን ስንት ዓለም ነው ያሉን? 7 9 ድረስ 9። አሁን ደግሞ ያሉ ሰዎች የሚማሩት 11 12 ደርሰዋል። እየጨመረ ነው። ተጠናቆ ግን በፊት በበራና መጽሐፎች ላይ 20 ዓለማት አሉ ተብሏል። ተቀምጧል። ኤቭሪቲንግ ስለ ዘመኑ ዘመን አቆጣጠር በለው አሁን ስለ ዘመን አቆጣጠር እንኳን በጣም ብዙ ጭቅጭቅ ያሳያሉ። አሁንም ነጮቹ ናቸው ይሄን ሐሳብ። ለምሳሌ አንድ የነጭ የቀኝ ገዢ ሃይማኖት የሚከተል ሰው ጳጉሜ የሚባል አያስፈልግም ይላል። አይኤምኤፍ ምን አገባው? እሱም የነጭ ሃይማኖት ተከታዩ ሰው ምን አለ? ጳጉሜ እንደውም ጳጉሜ ይላል። አንዱ ማለት ፕሮቴስታንት ቢሆንም ልብ ያለው አንድ ሰው አለ፣ ካሳሁን ጎሮፍ የሚባል በጣም ድንቅ ሰው ነው። ጥሩ መጽሐፍም ጽፏል። አሁን እሱ ምን ይላል? እንደውም የአፍሪካን ወር ነው መባል ያለበት። ብቸኛ እኮ የራሳችን እኮ ዘመና የትም ሀገር ሂድ፣ ከኤርትራ ጀምረ ኤርትራ እንግዲህ አሳቢ ቢዘን የሚባልበት ሀገር ቀን አቆጣጠር በአረብኛ በዚህ በፈረንጁ ሲቆጥሩ እናያለን። በጣም ያሳዝናል።
wherever በመላው ይሄ የአፍሪካ ቀን አቆጣጠር ነው መሆን ያለበት። በቀኝ ገዢዎች ቀን አቆጣጠር ነው የሚቆጥሩት። ኬንያ ሂድ whatever ሰው እንኳን ሰባዊ ማንነታቸው እንኳን የተረገጠበት መስፍን ወልደማርያም የሚባሉ ፕሮፌሰር አልነበሩ ያረፉት ሲናገሩ የሰማሁት ነገር በአንድ ኢንተርቪያቸው ላይ ምንድነው ኬንያ ሄደው ልክ ነጩ ሲገባ ጭፈራ ቤት ውስጥ ሁሉም ቁጭ አለ የሚጨፍሩ ነጭ ሲገባ አሁንም ድረስ ኮሎናይዝ ሆኗል አልወጣም ስሜቱ አሁን እኮ የእውቀት ኮሎናይዜሽን ለማጥፋት ነው መጽሐፍ የተጻፈው እና እነሱ ምንድነው እንደገና ያንዱን ሚስት ቀመጡ ያስደንሳት ነበር በጣም ተናደድኩ ነጩን ገፍትሬ ነጭ ከጥቁር ጋር ስደንስ አንተ ኢትዮጵያዊ ነህ አይደል አለኛል አንደው አፍሪካ ላይ አሁን ነፃ ወጥቷል ይባላል አይደል ፍራክሽን ኦፍ ሰከንድ ሰው የሚገደልበት ሀገር ላይ አሁን ነጭ ሲያዩ ይደነግጣሉ እና አንድ ወንድም ያጫወተኝ ያለ ዩኒቨርሲቲ የሚማር ነው ኳዙሉናታን ዩኒቨርሲቲ የሚማር ወንድሜ ኢትዮጵያዊ ነው ያጫወተኝና ምንድነው የሚለው ሂሳብ ሲደመር ማለት ሂሳብ እንደዚህ ካልኩሌት በጭንቅላት ያድርጊ ሲናገር እንዴ ጥቁሩን እንዴት ሂሳብ ትችላለህ የነገሯቸው ጥቁር ካልኩሌት ማድረግ አይችልም ፊልም አሁንም አለ ይሄ ማይንዳቸው ውስጥ ኢትዮጵያ የምትባል ሀገር አንድ ሁለት ጥቁሮች ላገጂ ኢትዮጵያ አያውቁም የሚያውቁ አሉ ግን የማያውቁም አሉ በጣም ያሳዝናል የገፋ እንኳን ጥቁር በትምህርት አታይም ትምህርቱን ውድ አድርገውታል እዛ ሀገር ደቡብ አፍሪካ ላይ የነጭ ልጆች ነው የሚማሩት በሚያሳዝን አሁንም እኛ ነፃ አውጪዎች ነን ነፃ ወጣን ሰዎች ነን እኛ ኢትዮጵያውያን ነፃ ወጣችን ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት እንደውም እኛ አፍሪካን ገና እናጠምቃለን አፍሪካን ገና ኦርቶዶክስ እናደርጋለን እንኳን ጎንደር ሄዶ እዛ ኢየሱስ ጌታ ነው ሌላ አይደለም እኛ ገና አፍሪካን ኦርቶዶክስ እናደርጋለን ይሄ ነው ስሜታችን ፍላጎታችን ይሄ ነው አልሰበክንም ግን አልሰራንም ምን ሰራ ይመስለኛል በጣም የሚገርም ዩጋንዳ 1 ሚሊዮን አማኝ ኦርቶዶክስ አማኝ አላት ዩጋንዳ ውስጥ የእንትን የግሪክ ኦርቶዶክስ ቤተክርስቲያን የራሻዎቹ የግሪክ ኦርቶዶክስ ቤተክርስቲያን አላት የኛ ኢትዮጵያን ኤርትራኖች ናቸው ግን ራሱ ዩጋንዳውያን ያስፈልጉናል ገብቷል እውነት ነው ያ አሁንኛ በመላው ዓለም ዙረን እንትን ማለት አለብን ማጥመቅ አለብን መስበክ አለብን በጣም የሚገርም ነው መምህር ያነሳው እንዲያው እቺ መጨረሻዋን ሐሳቡን ሰብሰብ ስናረጋው ማወቅ አለብን አባቶቻችንን የጻፉልን ነገርን መመርመር አለብን ካልሆነ የሚመጡት ፈተናዎች ብዙ ነገሮቻችንን ያጠፉታል ምናልባት የዛሬ 8-9 ዓመት አካባቢ ላይ እንግሊዝ ሀገር ላይ ነው አንድ ትልቅ ኮንፈረንስ ተዘጋጅተዋል ይሄ በዜማ ላይ የደረሱ ሰዎችን ምስጋና የሚሰጥበት ነው እነ ሞዛርት ምናምንና በጣም የሚያስደንቀው ብቸኛው ተብሎ ቅዱስ ያሬድ ነበር የተባለው እዛ እንትኑ ላይ ማለት ነው እና እዚህ ውስጥ ኢትዮጵያ ያላችሁ ወይ እስኪ ወደዚህ ኑና የተወሰነ ነገር እስኪ ሐሳብ ሼር አድርጉ ተባለ እሺ እና አንዲት ሴት ኢትዮጵያ ያለች ወይ ሲባል አለው ብላ እጇን አወጣች በጣም ተገረሙ በቃ ኢትዮጵያዊ በቃ ምናምን ብለው ያው ቅዱስ ያሬድን በሷው ስለው ማለት ነው እና ወጣች ስቴጅ ላይ አየዋት በጣም አጨበጨቡላት ምናምን እስቲ ስለ ቅዱስ ያሬድ ማን ነው ምንድነው የተወሰነ ሐሳብ ሼር አድርጊን ሲባል ኬት አምጣው ስለ ባራክ ኦባማ ታወራለች እውነትህን ነው ኢትዮጵያዊነት አላት ግን አታውቀውም ቅዱስ ያሬድ እንዲሁ በስም ነው እና ራሷ የተናገረችው ነው አፈረች በዛ ሁሉ መድረክ ላይ ማለት ነው መጨረሻ ግን ወደ ኢትዮጵያ መጣ ቅዱስ ያሬድ የተወለደ የታደገ ምን ሰራ የሚለውን በሙሉ አጥንታ ተመልሳ ወጣ ያንን ነገር ኔክስት ላይ እንትን አደረገችና አንተም ያልከው ነገር በጣም ወሳኝ ነገር ነው ኢትዮጵያዊነትን ማወቅ ተዋህዶ ቤተክርስቲያንን በደንብ ማወቅ የመሰለ ነገር የለም ዘመናችንን እንሻገርበት ነው እንግዲህ ለማወቅ ደግሞ አንዳንድ መጽሐፍቶች ያስፈልጉናል የተጻፉ መጽሐፍቶችን ቅድም እንዳልከው በብዙ ቁጭት የሚጻፉ መጽሐፎች አሉና እቺን ነገር ተናግረን ሐሳቦቻችንን ተቀልላለን ምናልባት መምህርዬ ይሄን ነገር አበው ኢትዮጵያውያን የሚለውን መጽሐፍ እንዲያው ያው የጻፍክበትን ምክንያት በመሐልም እየነገርከን ነበር የተያየንበትን ብዙ ሐሳቦች አሉና ምናልባት ይሄ መጽሐፍ በቅርቡ ይመረቃል ማለት ሰው ጋር ይደርሳል ሰው ማንበብ አለበት ሰው ጋር መድረስ አለበትና ይሄ ፕሮግራም መች ነው የመጽሐፉ ምርቃት ፕሮግራም መች ነው የት አዳራሽ ነው የሚመረቀው እንግዲህ በእለቱስ የሚገኙ አባቶች አሉ ወይ በጣም እዚህ መጽሐፍ ላይ ሐሳብ የሰጡ ራሱ በጣም ትልልቅ ፕሮፌሰሮች አሉ ዶክተሮች አሉ ያው ካንተ ጋር አብሮ የሚያስተምሩና እነሱ ይገኛሉ ወይ በእለቱ እስኪ ያለውን የፕሮግራሙን ይዘትና ምን ይመስላል የሚለውን እስኪ ንገረን መምሬ ነገር አበው ኢትዮጵያውያን እንግዲህ መጽሐፉ የቅድስት ሥላሴ ዩኒቨርሲቲ ታህሳስ 11 ቀን ቅዳሜ ከ6 ሰዓት ተኩል ጀምሮ በታላቅ ድምቀት ይመረቃል
ቅድስት ሥላሴ ዩኒቨርሲቲ 4 ኪሎ አዳራሹ ላይ ማለት አዳራሹ አራተኛ ፎቅ ላይ አዳራሽ ያው ይመረቃል። ያው ኢትዮጵያውያን ሁሉም ኢትዮጵያውያን እንዲገኙ በአክብሮት ጠርተናል። እንደሚገኙ ተስፋ እናደርጋለን። በእለቱ እንግዲህ እኔ ቅድም እርሶ እንዳሉት የደረስኳቸውን ግጥሞች ዝማሬዎች ይዘመራሉ። እዛው ነው ከአቦ መካከለም ስለ አባ ጊዮርጊስ ዘጋስጫ የሚዘምርኩት መዝሙር አለ። እነሱ ሁላ ይቀርባሉ። ወንድሞች ከተመቻቸው እንግዲህ ሁሉም ጥሪ ያደርገናል። ከዛ ደግሞ ፕሮፌሰር አባ ኃይለ ገብርኤል ረዳት ፕሮፌሰር መምህር ግርማ ባቱ፣ መምህር ታደሰ ወርቁ፣ ዶክተር አባ ጴጥሮስ እነዚህ አባቶች በመጽሐፉ ላይ ክሪቲካል የሆነ ሐሳብ ትችት ያቀርባሉ። የሊቃውንት እንትን ነውና ቢመጡና ቢካፈሉ ብዙ ዕውቀት ያገኛሉ ብዬ ተስፋ አደርጋለሁ። እነዚህ አባቶች ይገኛሉ። ከብፁዓን አበው ሊቃነ ጳጳሳትም እንግዲህ ያው የቅዱስ ሲኖዶሱን ዋና ጸሐፊ የጠቅላይ ቤተ ክህነት መንበረ ፓትርያርክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና ስራ አስኪያጅ እነሱን ጠርተናል። የኮሌጃችንም አባት ብፁዕ አቡነ ፊሊጶስ፣ ብፁዕ አቡነ ቀለሚንጦስ እንደዚህ ታላላቅ አባቶችም ይገኛሉ። ዘማሪያን ይገኛሉ። እንግዲህ በመጽሐፉ ላይ በጣም ብዙ ነገሮች ክሪቲክስ ይደረጋሉ። እንግዲህ ሁሉም በእለቱ እንዲመጡ በእግዚአብሔር ፍቅር እንጋብዛለን። በጣም የሚገርም ፕሮግራም ነው መምህር። ምናልባት አድማጭ ተመልካቾቻችን ታኅሳስ 11 ከ6 ሰዓት ተኩል ጀምሮ በቅድስት ሥላሴ ዩኒቨርሲቲ አዳራሽ 4ኛ ፎቅ ላይ ብትገኙ ብፁዓን አባቶች አሉ። እንግዲህ ብዙ በረከትን ይዘን የምንሄድበት ነው። ስለዚህ መጽሐፍ ብዙ ነገር የሚባልበት ነው። እንዲሁም ደግሞ የምንወዳቸው የምናከብራቸው ዘማሪያን አሉ። በእለቱ ወንድማችን ዘማሪ ዲያቆን አቤል መክብብ፣ እነታችን ዘማሪ ትምህርትነሽ፣ እነ ዘማሪ ዳግማዊ ደርቤ፣ በጣም ብዙ ዘማሪያን አሉ። በዝማሬ በብዙ ነገር ነው ይሄ መጽሐፍ የሚመረቀውና በእውነት መምህር ኃይሉ በቀለ የቅድስት ሥላሴ ዩኒቨርሲቲ መምህር በጣም 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 ነው የምናመሰግነው። ምናልባት ይህን መጽሐፍ ለሚፈልጉ ሰዎች ደግሞ ምናልባት በእለቱ ያልተመቻቸው የት ማግኘት ይችላሉ የሚለውን ቅድም እያልከን ነበረ። ውጭ ዓለም ላይ ያሉ ሰዎች እንዴት ነው ያንን ነገር ሊያገኙ የሚችለውን እስቲ እሱን ነገር በለንና እንዘጋለን። በዋናነት እንግዲህ ያው ይሄ መጽሐፍ በኢትዮጵያ ውስጥ በሁሉም መጽሐፍት መሸጫ ድርጅቶች ውስጥ አለ። ኢቭን ጃፋር መጽሐፍት ቤት እንደዛ የመሳሰሉትም አሉ። መንፈሳዊ መጽሐፍት ቤቶችም አሉ። አርጋኖን መጽሐፍት ቤት ነው በዋናነት ይህን መጽሐፍ ያሳተመው። ከዚህ ግን በሁሉም መጽሐፍት ቤት ላይ በኦርቶዶክሳውያን የመጽሐፍ መሸጫዎች በሙሉ ይገኛል። እንግዲህ በውጭ ሀገር እንግዲህ እንዳቅማችን የተደራጀን ኮሚቴዎች አቋቁመናል። ወደ ደቡብ አፍሪካም፣ ወደ ካናዳም፣ ወደ አውስትራሊያም፣ ወደ አሜሪካም ለመላክ እቅድ ላይ ነው ያለነው እና እናሳውቃለን በማህበራዊ ድረገጽ። ዞሮ ግን በኢትዮጵያ ውስጥ ግን ባሉት እስከ ክፍለ ሀገር ብዙ ቦታ ደርሷል። መጽሐፋችን ያልደረሰበት የኢትዮጵያ ክፍል የለም። ከትግራይ ከመቀሌ ጀምሮ ባህር ዳር፣ ጎንደር፣ ደቡብ ኢትዮጵያም ወደ ሐዋሳ፣ ወደ አርባ ምንጭ ወደ መሳሰሉትም እንትን ብሏል። ያልሄደበት ቦታ የለም። ዞሮ ግን በእለቱ ከደራሲው ከመጽሐፉ አዘጋጅ ፊርማ ተፈርሞላቸው በክብር እንዲገኙልን በእግዚአብሔር ስም እንጠይቃለን፣ እንጠራለን። በጣም ጥሩ መምህር፣ በጣም እግዚአብሔር ያክብርልን ስለነበረን ጊዜ። አንተም ነጋሽ ሚዲያን አክብረህ መተህ እዚህ ብዙ ነገሮችን ትልልቅ ቁም ነገሮችን አስጨብጠናልና በጣም 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 በነጋሽ ሚዲያ ስም በጣም ነው እናመሰግነው። እንግዲህ ምናልባት በሌላም ደግሞ ፕሮግራም እዚሁ መተህ ብዙ አንተ ውስጥ ያሉ እውቀቶች አሉ በዛ ዙሪያ እንግዲህ አድማጭ ተመልካቾቻችን አረድገመው ይምጣ ስለሚሉ እንዲያው በዚሁ አጋጣሚ ለወደፊቱ ደግሞ እንዲያው አትለየን እግዚአብሔር ይፈቅድ እንገኛለን እፈልጋለሁ። እንግዲህ አድማጭ ተመልካቾቻችን እንግዲህ ዛሬ በጣም ድንቅ የሆነ ቆይታ ነው ያደረግነው። ወንድማችን መምህር ኃይሉ በቀለ በጣም ብዙ ነገሮችን አስተምሮናል። ይህንን መጽሐፍ ሁላችሁ በየቤታቸው እንድታስቀምጡት እንድትገዙት በእግዚአብሔር ስም እንጠይቃለን። እንግዲህ የዛሬው ፕሮግራማችን ይሄንን ይመስላል። ይሄን ፕሮግራም እኔም ወደ እናንተ ያቀርብኩላችሁ ዲያቆን ዳንኤል ሲሳይ ነኝ። በቀጣይ በሌላም እንግዳ እንገናኛለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን። ይቆየን። ወስብሐት ለእግዚአብሔር።
እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ።